ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ ያለው እንግዲህ ሰሞኑ ይሄን ሳምንትም ያለፈውም ሳምንት ድካም ነበረ። ሮቤል አባት ቤት ከወንድሙ ጋር ምናምን የነበረውን ነገር አይታችኋል። ከባድ ግጭት ነበረ። በባለፈው ክፍል ላይ እንዳያችሁት ሽጉጥም ተተኩሶብን ነበር። ዲቃላነ ግን ያው ፈጣሪ ረድቶን አባትየው ወደ ላይ ነበርና የተኮሱት። ማንም ሰው አደጋ አልደረሰበትም። በድንጋጤ አዲስ ካሜራማን ነበር ለዛለት ይጄ ነበረው። እሱ በድንጋጤ ራሱን ስቶብን ነበር። ከዛ በኋላ እሱን ሐኪም ቤት መውሰድ ማረጋጋት ምናምን ነበር የነበረው። በመሃል ደግሞ ሮቤል ጠፍቶብኛል። ብቻ እንዲህ ብዬ የምነግራችሁ ሳይሆን እያያችሁት የነበረ ስለሆነ አሁን ሮቤል ጧት ደውሎልኝ ነበረ። ጧት ደውሎልኝ እንግዲህ አባቱና ወንድሙ ላይ እየዛተ ማለት በቃ እሱ አሳልፎ ለህግ እንደሚሰጣቸው ነው እያለኝ ያለው። እኔ ግን ባለፈው ምስል እንደነበረው ውድ ተመልካቾቼ ሮቤል ከመቸኮሉ በፊት አባቱና ወንድሙ ብቻ አልነበሩ ለዚህ ተጠያቂ። ስለዚህ ሌሎችም ሰዎች ስላሉ እነሱንም የማጣራት ስራ እንዲሰራ ነው የፈለኩት። እንግዲህ ወንድሙንም ባለፈው እንደነበረው እኛ ሰዎች ጋር አስቀምጠነዋል። አባትየውን ዝም ብለን ነው እንግዲህ ተተናቸው ይሄር ነው። ዛሬ እንግዲህ እሳቸው ጋር ለመሄድ አስቤያለሁ። ካወራን በኋላ ሮቤል ስልኩ ዝግ ሆኖብኛል። በዛ ላይ ደግሞ ቮይስም አስቀምጦልኛል። ቮይሱን ማሰማችሁ ይሆናል። በዚህ አጋጣሚ ልነግራችሁ የምፈልገው ሮቤል ያለውን ነገር ካየ በኋላ በጣም ስሜታዊ ሆኗል። በስሜታዊነቱ ጠፍቶ ይሁን ምን ደርሶበት ይሁን የሚለውን አላቅም። እንዳልኳችሁ ጧት ደውሎልኝ ብዙ ነገሮች ካወራኝ ምናምን ሮቤል እንደዛ አይሆንም ተረጋጋ እያልኩት ነበረ። ወዲያው ስልኩን ጆሮዬ ላይ ዘጋው። መልሰን ስንደውል እንግዲህ አዲስ ካሜራማን ያልኳችሁም እንግዲህ ዛሬ ስራ ላይ ተመልሷል። ከሱ ጋር በሱም ስልክ በኔም ስልክ ስንደውል አይሰራም። ምን እየተፈጠረ እንደሆነ እኔም ግራ ገብቶኛል። ቤተሰብ መሀል ገብቼ ያው ለእናንተ የገባሁት ቃል እውነታውን ሐቁን አወጣለሁ ባልኩት መሰረት እንግዲህ ቢደክመንም ብንለፋም ያንን ለማድረግ ዛሬ ደግሞ ተነስተን ወጥተናል። ሮቤል አባት ቤት ለመሄድ አስበናል። እንግዲህ ተመልካቾቼ እንዳልኳችሁ ነው። ወንድምየውንም አባትየውንም ወደ ህግ ቦታ አልወሰርናቸውም። ለምን የሚል ጥያቄ እንግዲህ እንደሚኖር እርግጠኛ ነኝ። መንገድ ላይ ነው ያለሁት። እንግዲህ ሰው ቢበዛም ቅር እንዳይላችሁ። ለምንድነው ያልያዝካቸው ለምን አልተያዙም የምትሉኝ ደግሞ ከሆነ እኔ አሁን የምፈልገው አባትና ወንድምየው ላይ አይደለም ይሄ ታሪክ የሚያቆመው። ከነሱ ጀርባ ሰዎች አሉ። ኩላሊት የሚያወጡ ዶክተሮች አሉ። ልጆችም የሚያቀርቡ ሌላ ቼን አላቸው። አባትና ልጅ ብቻ ሆኖ አይደለም የሚሰሩት ይሄንን ነገር። ስለዚህ ከአባትየው ጋር እንደተስማማው ሆኜ ዝቅ ብዬ እሳቸው ያሉኝን እሺ እያልኩኝ መረጃና ማስረጃን እሰበስባለሁ። ከዛ በኋላ ነው እንግዲህ ወደ ዋናው ነገር የምንገባው። በዛ መንገድ ውስጥ ያሉን ሰዎች በጠቅላላ መያዝ ስላለብን እናንተም እንግዲህ አለ በርታ ጠንክር እያላችሁ ኮሜንት ላይ ሐሳብ አስተያየታችሁን እየሰጣችሁኝ አብራችሁኝ ከቆያችሁ መጨረሻውን ላሳያችሁ ዝግጁ ነኝ። እንግዲህ ደክም ያለው በጣም ይሄ ሳምንት ያለፈውን ሳምንት እውነት ማረፋት በሉት እረፍት የለም። የተለፋ ነው። በመሃል እንዳልኳችሁ ሮቤልም ጠፍቶብኛል። ከአባትየውም ጋር ሳይደዋወል አይቀርም። ተደዋውለው የሆነ ነገር ሳይባባሉ አይቀሩም። እንግዲህ አሁን ግራ የገባኝ ነገር አባትየውን ነው ሮቤልን ነው ማግኘት ያለብኝ የሚለው ነገር ደግሞ ጭራሽ ሌላ ግራ ጋብቶኛል። እስቲ እንግዲህ ሮቤልን ለማግኘት ሞክሬያለሁ ዛሬ እስከ ጧት እንዳልኳችሁ ሮቤልን ማግኘት አልተቻለም። ስለዚህ ምንድነው የሚሆነው? አባትየው ጋር መሄድ ነው። አባትየውን ሄጄ አገኛቸዋለሁ። እስቲ ከሳቸው የምናገኘው ነገር ካለ ስለ ሮቤል የሚያውቁት ነገር ካለ ያው እንደተግባባን ስለሆነ የሚያውቁት እሳቸው የሚሉኝን ሮቤልን ደግሞ የሆነ ነገርም አርገውት ከሆነ የሆነ ነገር ሊሉኝ እንደሚችሉ ተስፋ ስላለኝ ዛሬ አባትየው ጋር ነው ይዣችሁ የምሄደው። እንግዲህ በሰላም እንደማገኘው ተስፋ አደርጋለሁ። ለአንዴና ለመጨረሻ ጊዜ ካሜራማን ስልኩን እየሞከረለት ነው ያለው። እስካሁን ጥሪ አይቀበልም ስልኩ። እስቲ የሚለን ነገር ካለ እዛ እስክንሄድ ከደወለ ካልደወለ ግን ቀጥታ ወደ አባቱ ቤት ሄደን የምናየው ይሆናል የሚከሰተውን ነገር። እናንተም አብሮነታችሁን እንዳልኳችሁ ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን እየሰጣችሁኝ እያበረታታችሁኝ እንድትቆዩ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ያው ቪዲዮ ለብዙዎች እንዲደርስ ትምህርት እንዲሆን እንደምታደርጉልኝ አልጠራጠርም። አብሮነታችን ይቀጥላል። አብራችሁን ቆዩ። እንግዲህ ተመልካቾቼ ቅድም እንዳልኳችሁ ነው ሮቤል ጠፍቶብኛል እንዳልኳችሁ። እንግዲህ ያስቀመጠልኝ ቮይስ አለ ቴሌግራም ላይ። እናንተም መስማት ስላለባችሁ ስሙትና
እስኪ የራሳችሁን መልስ ትሰጣላችሁ። እኔ በእኔ በኩል ያለውን ነገር አስረዳችኋለሁ። ዴቭ እንዴት ነህ? ሰላም ነው አይደለ? ይኸውልህ ዴቭ ስደውልህ በተደጋጋሚ ስልክ አይነሳም ነበር። እኔ ከዚህ በኋላ ግን በቃኝ፣ በቃ እየነገርኩ ነው፣ በቃኝ። ከዚህ በኋላ ከእነዚህ ሰዎች ጋር ምንም አይነት ገተታ ውስጥ መግባት አልፈልግም። ነግሬሃለሁ። በፊትም እየነገርኩ ነው። አንተ ነህ እያለሳለስክ እዚህ ነገር ውስጥ የከተትክ። ይሄ ሰውዬ ዛሬ ነፍስ ማጥፋት ይችል ነበረ። አንድ ነገር የተኮሰው ተኩስ እኛ ላይ ቢያነጣጠር ኖሮ ከሶስት አንዳችን ሟች ነበር። ስለዚህ እነዚህ ሰዎች በቃ ማንነታቸው ግልጽ እኮ ነው አይደለ? ምንድነው ማባበል? ምን ያስፈልጋል እንዴ? ቀድሜም ነግሬሃለሁ። በቃ ማንነታቸውን እኔ አውቄዋለሁ። ዘሩባቤል እንደዚህ አይነት ሰው አልነበረም። አዎ ሰሰማው መጀመሪያ ደንግጬ ነበረ፣ ማመን አልፈለኩም ነበር። ግን በቃ ይሄ ልጅ ህፃናቶችን ምን እያደረገ እንደሆነ በግልጽ አይተናል አይደለ? ማዳበሪያ ውስጥ የከተተውን ህፃን አይተናል። 2 ቀን ሙሉ አጥፍቶ ደብቆ የተሰጠን ጥቆማ በቂ ነበረ። በቃ እሱን ነገር እኔ መጀመሪያ በእርግጥ ማመን አልቻልኩም ነበረ፣ ግን ደግሞ ሆነ አይቼዋለሁ። ስለዚህ ልጅ በቃ ወንጀለኛ ነው። አዎ እርግጠኛ ነኝ። በቃ አባትየውም እያየኸው ነው አይደለ? ቤቱ ስንሄድ በምን አይነት መንገድ ለሱ ከቨር ሲያደርግ እንደነበረ ጥፋቱ እሱ፣ ይሄም ሰውዬ ወንጀለኛ ነው። በቃ እየነገርኩ ነው ያሉት። ምንም ማስተባበል አያስፈልግም። ዛሬ ይኸው ነፍስ አጥፍቶ ነበረ። እንደቱ በወከባ መሃል አልፈነው ፈጣሪ ያሳልፈን እንጂ ይህን ነገር። ስለዚህ ይኸውልህ አሁን ዴቭ እየነገርኩ ያሉት ነገር ይህን ነገር ለኔቶ በቃ አንተም እዚህ ነገር ውስጥ እንድትገባ አልፈልግም፣ እንድትጎዳም አልፈልግም። እኔ ማን መሆኔን ወንድ መሆኔን አሳየዋለሁ፣ የእናቴ ልጅ መሆኔን። እሱ አይደል ለእናቴ ላይ ሲያሾፍ የነበረው፣ እናቴን ሲሰድባት እንደፈለገ ሲናገር የነበረው ፊት ለፊትህ ሰምተሃል አይደል? ለእኔ እናቴ ነች፣ በእሱ አፍ የምትጠራም አይደለችም። እኔ እሱንም አባቴ ማለት አልፈልግም። ከእሱ በመወለዴ በጣም አዝኛለሁ። ከዚህ ቤተሰብ እሱ ወንድም ተብዮም እሱም አባትየው። ስለዚህ እነዚህ ሰዎች ዘብጥ እያልካቸዋለሁ በራሴ መንገድ። አንተ እንድትገባበት አልፈልግም። በቃ ነግሬሃለሁ። ስለዚህ አሁን ደውዬልህ ነበረ፣ ስልክ ልታነሳ አልቻልክም። ቮይስ አረግልሃለሁ፣ ይህንን አድምጠው። ስለዚህ ከዚህ በኋላ ምንም አይነት እርምጃ እንድትወስድ አልፈልግም። ከዚህ በኋላ ደግሞ ያለው ለእኔ ተውልኝ። አሁን አንተ እንደዚህ አድርግ ምናምን እንድትለኝ አልፈልግም በምንም አይነት ታምር ዴቭ፣ እየነገርኩ ነው። ስለዚህ ራሴ በመጨረስበት መንገድ እጨርሳለሁ። አንተም እንድትጎዳ አልፈልግም። ይህ ሰውዬ የሚያረገው ነገር ምንም ነገር ሊያደርግ ይችላል። ስለዚህ እኔ ደግሞ በማረገው ወንድነቴን ማንነቴን አሳየዋለሁ፣ በማደርግበት በሚሄድበት አካሄድ ሄጄ ማለት ነው። እንግዲህ ይህን ይመስላል የሮቤል መልእክት። መንፈሱ ተረብሿል፣ ተጨንቆብኛል። የእውነት እኔ አሁን የእሱ ቤተሰቦች ስለሆኑ ኦር ደግሞ ሌላ ሰው ስለሆኑ ሳይሆን ግዴታ ስራዬን መስራት ስላለብኝ ነው እዚህ ውስጥ ያለሁት እንጂ ሮቤል በጣም የተረበሸ መንፈስ ውስጥ ነው ያለው። ከዛ በኋላ ስልኩም እየሰራልኝ አይደለም፣ ላገኘውም አልቻልኩም። እንዳያችሁት ነው አይደለም? ሽጉጥ ማውጣት ቀርቶ እንደ ዶሮ ቢበላልተኝ እንኳን አልሰማም። ወደ ህግ ቦታ ወስዳችኋለሁ። አሁን ከኔ ጋር ባለፈው ፓርት ላይ እንዳያችሁት እንግዲህ ፓርቷን ላይ ለወንድሙ አያደርግም ምናምን ብሎ ሲል የነበረው ልጅ አሁን ደግሞ መንፈሱ ተቀይሮ ሙሉ በሙሉ ወንጀለኝነታቸውን ስላረጋገጠ ካልወሰርኳቸው እያለ ነው ያለው። ስለዚህ እስኪ ምን አይነት ነገር እንደሚፈጠር በዚህ አጋጣሚ ግን ልነግራችሁ ፈልገው፣ እርግጠኛ ነኝ ከአባትየውም ጋር ሳይደዋወሉ አይቀሩም። ለምን እንደዚህ አይነት ስሜታዊ ሆኖ አላወራኝም? ከሱ ጀርባ ብዙ ሰዎች አሉ። ስለዚህ እነዛን ሰዎች መጀመሪያ ካላጸዳን እነዚህ ሰዎች ቢታሰሩም ይሄ ስራ ቋሚ መቆም አይችልም ብየው እንደ መስማማትም እንደ ማንገራገርም ብሎ ነበር የዘጋው። የአሁኑን ቮይስ ደግሞ እንደሰማችሁት ነው ሄደው ሮቤል ሄዶ እዛ ጋር ግጭት ከሚፈጠር በእኛ በኩል ሲቪል አባላቶች አሉ፣ ከሲቪሎች ጋር እንሄዳለን። ለምንድን ነው ይሄን የምታደርገው ደግሞ ካላችሁኝ፣ እንደባለፈው አይነት ነገር ከተፈጠረ ድንገት ሽጉጥ እንኳን ከወጣባትየው እዛው እጅ ከፍንጅ ለመያዝ እንዲረዳን ሲቪል አካላቶች አሉ ከኛ ጀርባ የሚሰሩ። እነሱን ይዤ ቤቱ ሄዳለሁ። አብራችሁን ቆዩ፣ ተከታተሉን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁልኝ። አብራችሁን ቆዩ። ተመልካቾቼ እንግዲህ አቶ ገዛኸኝ ጋር ማለትም የሮቤል አባት ጋር ከመሄዴ በፊት ላገኘው የፈለኩት አንድ ምስክር ሊሆነን ይችላል ብዬ ያሰብኩት ሰው አለ። ከሮቤል ጋር ትላንትና ማታም በስልክ እያወራ ነው ነበረ። እስቲ ምን እንደሚለን ከሱ የሚሰጠን መረጃ ደግሞ እናንተም እንድትሰሙት እንደተለመደው አጠገቤ ነው ያለው። እስቲ ከስምን ጀምርና ምንድነው ከአቶ ገዛኸኝ ጋር የተፈጠረው ችግር፣ አንተ ጋር በምን አይነት መንገድ እንደደረሱ ለኔም ለተመልካችም ትነግረናለህ። እሺ አመሰግናለሁ። ስሜ አቶ አንዳርጋቸው ይባላል። ከአቶ ገዛኸኝ ጋር
የተለያየ ግፍና በደል ከፈጸመባቸው ከብዙ ሰዎች አንዱ እኔ ነኝ። በጣም አስከፊ የሆነ ግፍና በደል ነው የፈጸመብኝ። ግን ይህንን ኢንተርቪው ላንተ ከመስጠቴ በፊት ይህን ቃለ መጠይቅ ላንተ ከማድረግ በፊት በመጀመሪያ ተአማኝነት ካንተ ፈልጋለሁ። ተአማኝነት ማለት ከዚህ በፊት አሁንም ያው በህይወቴ ላይ የደረሰው ነገር ይድረስ ብዬ ነው ለዚህ ቃለ መጠይቅ ልቀርብ ፍቃደኛ ዝግጁ ሆኜ ቁጭ ያልኩት። ከዚህ በፊት ግን የተለያዩ ሰዎች ላይም ሲደረግ ሰምቻለሁ። እኔ ላይም የደረሰ ነገር ነበረ። ከተለያዩ የህግ አካላቶች ጋር እንደ አንድ ምስክር ተቆጥሬ ልቀርብ ነበረ። ግን በዙር እኔ ላይ የደረሰብኝ ከፍተኛ በደል አለ። ስለዚህ ያንተን ተአማኝነት እንደዚህ አይነት ነገር እንደማይደርስብኝ እፈልጋለሁ ማለት ነው። ከእኔ የፈለግከውን ያህል ታማኝነት ማግኘት ትችላለህ። አስፈላጊ ከሆነ ደግሞ የሚያስፈልግህም ነገር ካለ በገንዘብም በጥበቃም ቢሆን አንተ በተመቸህ በኩል ከጎንህ ሆኜ ያለውን ነገር ለመጨረስ በአንተም በተመልካቾቼም ፊት ቃል እገባልሃለሁ። ምንድነው አሁን አደባብሰን የምናልፈው ጉዳይ ሳይሆን እኔ አሁን ዛሬ አቶ ገዛኸኝ ጋር ልሄድ ነው። ስለዚህ ስላንተ የሚያስፈልግ ማለት የሆንከው እሳቸው ያደረጉ ነገር ምን እንደሆነ ትነግረኛለህ። ከዛ እሳቸውን አወጣጥቼ መረጃ የሚሆን ነገር ይዤ ነው የምወጣው። ስለዚህ ምንድነው የተፈጠረው? በምን አጋጣሚ ከእሳቸው ጋር ተዋውቀህ ነው? ይኸውላ ከተበደሉት በደለኞች መሀል አንዱ ነኝ ስትል እንደተጎዳ ያስታውቃል፣ ግልጽ ነውና እስቲ ምንድነው የደረሰበት? እሺ እንዳልኩ ቃልህን ነው የምፈልገው። መጀመሪያ እንዳልኩት እስከ ህይወት መስዋዕትነት ድረስ ለመክፈል ዝግጁ ስለሆንኩኝ ቃሌን ለመስጠት ዝግጁ ነኝ። ያንተንም ቃል እፈልጋለሁ። እሺ እና ስቀጥልልህ ከአቶ ገዛኸኝ ጋር በአጋጣሚ በተወሰነች በሆነ በስራ አጋጣሚ ነው የተገናኘ ነው። እኔ ወይዘሮ ሜሮን የምትባል በ80 ያገባኋት የራሴ ባለቤት አለች። ወደዛ ከመምጣቴ በፊት ግን አቶ ገዛኸኝ ማለት እዚች ሀገራችን ላይ የሚደረጉ የሚከሰቱ የተለያዩ መጥፎ የሚባሉ ነገሮች የዛ የሥራ ዋነኛ የበላይ አንቀሳቃሽ ነው። በቃ ከፍተኛ የሚባሉ ማለት ነው። ከፍተኛ ስራዎችን ከሚሰሩ ከፍተኛ መጥፎ ነገሮችን ከሚያደርጉ ሰዎች አንዱ አቶ ገዛኸኝ ነው። ግን መጀመሪያ ሲቀርብ የሚገርምህ ምንም በጣም እንደ ጥሩ ሰው እንደ ትሁት ሰው አንተን እንደሚረዳ አርጎ ነው። እኔ በተለያዩ ሚዲያዎች ላይ በተለያዩ ነገሮች ላይ ስላራጣ እንደው እንኳን ስላራጣ አበዳሪዎች ራሱ የተለያዩ ነገሮችን ሰማና እኔ ከደረሰብኝ በኋላ ነው አይመስለኝም ነበር፣ እንደ ድራማ ነበር የሚመስለኝ። ግን እነዚህ ሰዎች ስታያቸው የዋሆች ናቸው። እኔም ከደረሰብኝ ነገር ማለት ነው። ግን ከሰዎች ይሄ የህገወጥ ዝውውር የሚባላል አይደለ? የህገወጥ ዝውውር የሚባለው ከሰዎች የህገወጥ ዝውውር ጀምሮ ከተለያዩ የህገወጥ ንግዶች ጀምሮ ከመሬት የማስፈቀድ በስተጀርባ ትልልቅ ነገሮችን የሚያንቀሳቅሰው አቶ ገዛኸኝ ነው። ትልልቅ ነገሮችን የሚያንቀሳቅሰው ከበስተጀርባ ሆኖ ማለት ነው። እና እኔ አላወቅኩም። የተለያየ ስራዎች እቃዎች የማቅረብ ስራዎች ነበሩኝ። ራሴ እየሄድኩኝ የተለያዩ እቃዎች ለነሱ ደግሞ ፎርማሊም ደግሞ የሚሰሩት ስራ አለ። ራሳቸው እንደዚህ ለህግ እንትን ላለ ማለት ይህን ነው የሚሰሩት ለማስባል እኔ ህጋዊ በሆነ መልኩ መንገድ ስራዎች የምሰራቸውን ስራዎች ነበሩ። እነዛን ስራዎች እየሰራው ተዋወቅን እና አንዳንድ ስራዎች ላይ ምንድነው የማደርገው ባለቤቴንም እልካታለሁ። እሷ የምትጨርስልኝ ነገሮች ደግሞ የተለያዩ ነገሮች አሉ። እኔ የተለያየ ነገሮች ላይ ቢዚ ሰውም ማለት ነው። ሰውየው በጣም ጨካኝ ሰው ነው አቶ ገዛኸኝ እና ብር ላበድርህ አለኝ። እኔ ደግሞ ትንሽ የብር እጥረት ነበረብኝ እጄ ላይ። ብር አበደረኝ፣ የተወሰነ ብሮች አበደረኝ እና መጀመሪያ ላይ ዝም ነው ያለኝ። ቤቱ ይሄዳለው ከቤተሰቦቹ ጋር አንዳንድ ልጆቹ ጋር እንደውም እተዋወቃለሁ። ቤቱ ድረስ ይሄዳለው። በቃ ግልጽ ሆኜ ስለ ስራዎቹ ላይ ያወራኛል። ስለተለያዩ ነገሮች እንዴት አድርጌ ማደግ እንዳለብኝ ምናምን ይነግረኛል። ከዛ የተወሰነ ብር ይዤ ለመለስ ሲሄድ ቆይ የሚለኝ ጊዜ አለ። እኔ እንትኑ ብዙም አልገባኝም ነበረ። በጣም ጨካኝ ሰው ነው የምድራችን ላይ። ከዛ በኋላ ብሩ እየወለደ መምጣት ጀመረ። እኔም ደግሞ መመለስ የማልችልበት ደረጃ ላይ እየደረስኩኝ መጣሁ። ቤት እስከ መሸጥ፣ የነበረኝን መኪና እስከ መሸጥ፣ ከዛም አልፎ ተርፎ ደግሞ የባለቤቴ ንብረት የቤተሰቧ ንብረት የነበረ አለ እሱን እስከ መሸጥ ደረጃ ድረስ ነው የደረስኩት። ከባድ ግፍ ነው የተሰራብኝ። ልመልስልህ ስለው እምቢ ብሎኝ ከዛ መጨረሻ ላይ እኔ የወለዱ መጠን እንደዚህ እንትኑ አልነበረኝም። የአራጣ እንትኑ እውቀቱ ብዙም አልነበረኝም። ትናንሽ ሰዎች ላይ ነው የነበርኩት። ለካ ከበስተጀርባም እሱም ሲያስደርግብኝ የነበረው አንደኛው ነገር ሌላ ምን አለ እነዚህን ነገሮች ስራዎች እንዳጣ
ያገኘኋቸውን የነበሮች የጨረታ ስራዎች እንዳጣም ያስደረገኝ ለካ ከበስተጀርባ እሱ ነው ሲያስደርግብኝ ከነበር ለካ እሱ እኔ ላይ ሌላ የቀመረብኝ አንድ ነገር አለ ለካ የደገሰልኝም ነገር አለ ማለት ነው። እንደዚህ ሆኖ እያለ በጣም ነው ውስጤ የተጎዳው። በጣም ደግሞ በስተመጨረሻ ስለ መሀል ላይ ከተከሰተው ነገሮች አንዱ ካደረገኝ ነገሮች ከባድ ነገሮች አንዱ ምንድነው በሚስቴ በወይዘሮ ሜረን ላይ ያደረገው ነገር ነው። ከባለቤቴ ጋር መጀመሪያ ላይ እንደነገርኩ እንግዲህ ጥሩ ህይወት ነበረን። ከዛም አልፎ ተርፎ እንግዲህ በሱ ክፋት የተነሳ የሷን ቤተሰብ ደረጃ እንግዲህ የነሱንም ገንዘብ እስከ መውሰድ ደረጃ ደርሼ ነበረ። ከዛ በመሃል አሳሰረኝ። እኔ ለህግ እንድቀርብ አደረገ። ያው እሱ በሚያውቃቸው ሰዎች የህግ አካላቶች ወደ ፖሊስ ጣቢያ ተይዤ ብሩን መመለስ በማልችልበት ደረጃ ላይ ስደርስ ወደ ህግ አካል እንድቀርብ ወሰዱኝ። የህግ አካላቶች መጥተው ወሰዱኝ። እንግዲህ እንዳልከኝ ከወይዘሮ ሜሮን ጋር ይሄ ጉዳይ የሚያገናኘው መንገድ አንተ ካልነገርከኝ እኛ ማወቅ አንችልምና ምንድን ነው? እስቲ ብሩን የተበደርከው አንተ ነህ። አራጣውም እዳው በዛብኝ ስትል ንብረትን የሚስትን ስትሸጥ የነበረው እሳቸው ከሜሮን ጋር ምን አገናኝቷቸው ነው ይሄ ነገር የተፈጠረብን? አዎ ካገናኝን ነገሮች አንዱ ምንድን ነው ቤቴ ሆኜ ቁጭ ብዬ በጣም እያሰላሰልኩኝ ይሄ ነገር በጣም አስጨንቆኝ በነበረበት ሰዓት የአራጣው ጉዳይ በጣም አስቸግሮኝ በነበረበት ሰዓት አንድ ስልክ ተደወለልኝ። የተደወለልኝ ከአቶ ገዛኸኝ ነው። ከገዛኸኝ ነው ስልክ የተደወለልኝ ማለት ነው። ከዛ ሄሎ አለኝ። አንዳርጋቸው አለኝ። አቤት። ትንሽ ካዋራኝ በኋላ እንግዲህ ለአንተ አዲስ ዜና ይዣለሁ ምንድን ነው አልኩት። ያም ዜና ይሄ ሁላ እስካሁን የአራጣ የተበደርኩት እንደሚቆምልኝ ነገረኝ፣ እንደሚያበቃልኝ ነገረኝ። ግን እንዴት ማመን አልቻልኩም ይሄንን ሲለኝ ማለት ነው። እንዴ አራጣው ሊያቆምልኝ ነው? ወደፊቱ በቃ ፊቴ ላይ ታየኝ ወደ በፊቱ ደረጃ የምመለስበት ወደ አሰብኩት ደረጃ የምመለስበት ነው። እንዴት እንደሆንኩኝ ሁላ አላውቅም። ሊያቆም ነው ሲለኝ በቃ ስልኬን ዘጋው። አንዴና የምንነጋገርበት ነገር ግን አለ ብሎኛል ለሚያቆምበት። ምንድን ነው እሱ ብዬ እንኳን አላሰብኩም። በቃ እንደ ህፃን ልጅ እየሆንኩኝ ነው በርሬ እሱ ቤት የሄድኩት። እንዴት ሁላ እዛ እንደደረስኩኝ ሁላ አላውቀውም። እዛ ደረስኩኝ፣ ገባው። ስገባ ብዙ ጊዜ አስቤ ማላቆም አንዳንዴ እያለቀሱ ሁላ የሚገርም የሚወጡ ሰዎች አሉ። ልጆቻቸውን ይዘው መጥተው ከእናት ከባለ ሚስቱ ሁላ እንደዚህ የሚወጡ አሉ። ሌላ ጊዜ እኮ አስቤው አላውቅም። እንደዚህ ሁላ ያጋጥማል እሱ ቤት ስገባ ማለት ነው። ቤቱ ገባው። ቤቱ ከገባው በኋላ እንደ እንትን ያቀረበልኝ ነገር ምንድን ነው? እንደ መደራደሪያ ያቀረበልኝ ነገር ሜሮንን እንደሚፈልጋት፣ ሜሮንን ለራሱ ለግል ጉዳዩ እንደሚፈልጋት፣ ካሁን በኋላ እኔ የባለቤቴን ሜሮንን ለሱ አሳልፌ ልሰጥ፣ እኔ ደግሞ ብቻዬን ልሆን ማለት ነው። ባለቤትህን ለሱ ስትሰጠው ብድሮች ያለብህ የወለደው ይሄ የአራጣ ወለዱ ይቆምልሃል። ስለዚህ ባለቤትህን ስጠኝ ነው በአጠቃላይ የእሳቸው ጥያቄ። ትክክል። ባለቤቴን አሳልፌ እንግዲህ እንደ ብድር ለሱ ሰጧለሁ፣ እሷን ሊወስዳት፣ እኔ ደግሞ ብቻዬን ልቀር ማለት ነው። ያንን ነው እንደ መደራደሪያ ያቀረበልኝ። እኔ በሰዓቱ በጣም ምድር ነው ጭልም ያለብኝ። ምን ውስጥ እንደምገባ አላወቅኩም። ማሰብ እንግዲህ የ80 ባለቤቴን ለሱ ሰጥቼ እኔ ወደፊት የልጆቼን እናት ለሱ ሰጥቼ ብዙ ነገር እንግዲህ ያሳለፍን አብረን እናርጋለን። ብዙ ችግርን በሱ የተነሳ ያየናት እሷ ከጎኔ በመሆኗም የተነሳ ነው ብዙ ነገሮችን ተቋቁሜ የነበረው። እንደዛ አይሆንም ብዬ ተመለስኩኝ። ከፍተኛ ዛቻና ማስፈራሪያ ነው ያደረገብኝ። አይሆንም ብዬ ስመለስ ማለት ነው። እሳቸው ያሉ የነበረው የአራጣ ብድርህ ይከፈላል፣ ሚስትህን ታመጣለህ ነው አሉኝ። እያልከኛለሁ ምን ማለት የአንተ በሰዓቱ ምን አይነት ስሜት ተሰማ? ምንድን ነው አሁን ከእሳቸው ጋር አሁን የምጠይቅህ ለምን መሰለህ? እሷ ጠየቁህ እንጂ ወሰዷት ወይ የሚልም ጥያቄ አለ እኔ ጋር አይደለም ተመልካችም ጋር ይኖራል። ምንድን ነው ይህን ነገር ልንገርህ። እኔ እሱ ጋር ከሄድኩኝ በኋላ ገዛኸኝ ጋር ከሄድኩኝ በኋላ ማለት ነው የ80 ሚስቴን ሜሮንን ወይዘሮ ሜሮንን እሱ እንደሚፈልቃትና እንደሚቀማት እንደሚወስድብኝ ነው የነገረኝ ማለት ነው። የአራጣውን
ካቀለለልኝ ወይ ካስወገደልኝ በኋላ ያራጠውን ብድር ዜሮ ከገባልኝ በኋላ ማለት ነው። አሰብ እንግዲህ ሚስቴን ህይወቴ የምላትን አንድ አለችኝ የምላትን በችግሬ ደራሽ የሆነችልኝን እሷን ሊቀማኝ ሊወስደኝ ምንም ምድር ራሱ በቃ በዛ ሰዓት እንደዛ ሲለኝ ምድር ብትውጠኝ ራሱ ሁሉ ነገር ጨለማ ነው የሆነብኝ። ሁሉ ነገር ከዜሮ ምን ማለት እንደምችል አላውቀውም። ምክንያቱም መነሻዬም ሁሉ ነገር የሆነችውን እሷን ሊወስድብኝ ስለደረሰ ማለት ነው። በቃ ሁሉ ነገር ምድር ጨለማ ነው የሆነችብኝ። ከዛ ተነስቼ ሁላ መተናነቅ ሁላ ነው የቀረኝ ማለት ነው ከሱ ጋር። ከዛ የሱም ቤቱ ያሉ እንደዚህ እንደ አበሮቹ አሉ ያዙኝ፣ እንደ ገብረ አበሮቹ አሉ አይደለ ቤት ውስጥ ጠባቂ አይነት አሉት። ያዙኝ፣ በስንት መከራ ተይዤ ወጣሁ። ሄድኩኝ በኋላ ቤት ከደረስኩኝ በኋላ ምንድነው የገጠመኝ መሰለ? ቤት ከደረስኩ በኋላ ቴክስት ተላከልኝ። ስልኬ ላይ ቴክስት ገባ። ምን የሚል ገባ? እንኳን ሚስትህን ብቻ አይደለም በእህት ሁላ እመጣልሃለሁ አርፈህ የማትቀመጥ ከሆነ እኔ የምልህን እሺ የማትል ከሆነ በሚስትህ ብቻ አይደለም ይታይ እንግዲህ በእህት ሁላ እመጣብሃለሁ የሚል ቴክስት አደረገልኝ። ከዛ ምንም መረጋጋት አልቻልኩም ነበረ። አለፈ። ከዛ ጠዋት ላይ ቤቴ ተንኳኳ። የህግ አካላቶች መጡ። የተለያዩ የህግ አካላቶች ነን ብለው መጡ፣ ወሰዱኝ። ከወሰዱኝ በኋላ ምንድነው እኔን ያው ለህግ እንደሚያቀርቡኝ አይነት ነገር ያው በወንጀል በተለያዩ ነገሮች ሰውየው እጁ በጣም ረጅም ነው ብያለሁ። እንኳን እስከ ህግ አካላት ድረስ ብዙ የሚያውቃቸው ከተማው ላይ የተለያዩ ስራዎች የሚያሰራ ሰውዬ ነው። ከዛ ወሰዱኝ። እዛ ፖሊስ ጣቢያ ሆኜ የምርመራ ገና እንኳን ለምርመራ እንኳን አልቀረብኩም። 25 ዓመት ትታሰራታለህ ተብያለሁ። ከዛ ይሄን ነገር እንግዲህ እንዳጋጣሚ ይመስለኛል እሷንም አስጠርቷታል ሚስቴን። እንግዲህ በተለያየ አጋጣሚ ታውቀዋለች። ለስራ እንግዲህ አብረን የምንሄድበት ጊዜ አለ እሱ ጋር ታውቀዋለች። ስለዚህ ይሄ ነገር እንደደረሰብኝ እሱ ጋር ሄደች። እሷ በሄደችበት ጊዜ ይሄ ጨካኝ ምንድነው ያላት? ይሄን ነገር ነገራት። በቃ እኔን እንደምገደል እስር ቤት ሁላ እንደሚያስገድለኝ ሁላ እኔ ነገራት። መታሰሩ ብቻ እንዳይገርምሽ እዛ ሆኖ እንደምሞት አይነት ነገር ነው የነገራት። እሷ ይሄን ነገር መቆጣጠር አልቻለችም። መጣች፣ እኔ ጋር መጣች። እኔ ጋር ከመጣች በኋላ እስር ቤት ማለት ነው። እስር ቤት ከመጣች በኋላ ነገረችኝ። እሷ ወደ እሱ ጋር ልትሄድ እንደሆነ ወደ እሱ ህይወት ልትሄድ እንደሆነ እሱ የሚፈልገውን ነገር ልታረግ እንደሆነ ማለት ነው። እንደቀምጡ እኮ ነው እንግዲህ አስብ፣ እንግዲህ ሊያስቀምጣት ያሰበው ያንን ነገር ልትፈጽም ልትሄድ እንደሆነ። እኔ ደግሞ ከ25 ዓመት እስሬ ነፃ እንደምወጣ ነገረች። ያንን ነገር ነግራኝ በቃ እያለቀሰች ሄደች። እኔ ከዛን ወቅት በኋላ ጥሩ የአእምሮ ሁኔታ ውስጥ ሁላ አይደለም ያለሁት። የሚገርምህ ሰዎች ሁላ ባየኝ ቁጥር ይኸውላችሁ ጨለሌ እስከሚሉ ድረስ ጨለሉ መጣ። ግን እኔ እሷ ባለችበት ቦታ ሁላ እንኳን ማለፍ አልችልም። የሚገርምህ በአጋጣሚ እንኳን እሷ ስታልፍ እኔ እዛ ቦታ ላይ ከተገኘው እደበደባለሁ። እንዳልኩ የተለያዩ ግብረ አበሮች አሉት። ወሬ የሚያቀብ ሳር ቅጠሉ ለሱ ነው የሚናገሩ። በጣም አረመኔ ጨካኝ፣ የምድራችን ጨካኝ ሰው ቢኖር ገዛኸኝ ነው። እዚህ ደረጃ ድረስ ነው ያደረሰኝ ማለት ነው። እንዳልከኝ ነው ሁሉም ነገር። ባለቤትህንም በአንተ አስፈራርተው በገንዘብ አስፈራርተው ወስዷታል። እስኪ ወይዘሮ ሜሮን አሁን ምን ላይ ናት ያለችው? እንግዲህ እንዳልከኝ እሄዳለሁ፣ ላያት ሲሄድ ደበደባለሁ፣ ይመልሱኛል ብለኛል። እስቲ በምን አይነት ሁኔታ እንዳለች ለማየት ሞክረሃል ወይስ እሷ ደግሞ ባለቤቴ ብላ ተመልሳ ልታገኝ ሞክራለች? በጣም ይገርም። እንኳን ተመልሶ ለመሞከር አይደለም የኔ ያለውበት ህይወት እንደምታየው ነው። በጣም የሚያስጠላ ህይወት ውስጥ ነው ያለሁት። የእሷ ደግሞ ውስጥ መሆኗ ነው እንጂ በጣም የከፋ ህይወት ውስጥ ነው ያለችው። የሆነ ትልቅ ቤት ውስጥ አስቀምጧታል። እንደምሰማው የተለያዩ መረጃዎች እንደሚደርሱኝ እንደማውቃቸው አንዳንድ ነገሮች የሆነ ትልቅ ቤት ውስጥ ነው ያስቀመጣት። መጮቻ ነው ያረጋት። የመጀመሪያ አካባቢ እሷ የሄደችበት ጊዜ ነበር እሱ የሚመላለስ የነበረው እንጂ መጮቻ ካረጋት ነገሮች አንዱ ምን አለ መሰለ፣ የተለያዩ የሚያውቃቸው እንግዲህ እሱ ቆንጆ ናት። የተለያዩ የሚያውቃቸው ባለስልጣኖች አሉ፣ የተለያዩ የሚያውቃቸው ባለሀብቶች አሉ፣ የተለያዩ የሚያውቃቸው ትልልቅ ሰዎች አሉ። ቁንጅናዋን በመጠቀም ያው ማታ ውስኪ ሲራጩ ነው የሚያመሹት። ልክ ከስካራቸው በኋላ ለስሜታቸው ማብረጃ እሷ ወዳለችበት ቦታ ነው ይዟቸው ሄደው
ግን የሚገርም እሷ ያለችበት ቤት ውስጥ ይመስለኛል ድብቅ ካሜራ አለ። ያው የምንሰማቸው ነገሮች አሉ። እዛ ድብቅ ካሜራ እንደዚህ ያደረገ ምናምን ተብሎ ማለት ነው። ሰዎቹን ከሚያጠምድባቸው ነገሮች አንዱ ምንድን ነው? እዛች መኝታ ቤት ውስጥ የተደበቀች ካሜራ አለች። እሷን በሚገናኙበት የተለያየ ነገር በሚያደርጉበት ጊዜ እነዛን ይቀዳቸዋል እና እሱ ለሚፈልጋቸው ነገሮች እሱ ለሚፈልጋቸው ህገወጥ የሆኑ ነገሮች እሱ ለሚፈልጋቸው ነገሮች ምን ያደርጋል? እነዛን ነገሮች ለህገወጥ ነገሮችን ለማሳካት ይጠቀምባቸዋል። አሁን በጣም የሚገርመው አሁን ስትመጣ በዚህ በታች በኩል የሚሰራ አዲስ የተጀመረ ፎቅ አለ። አዲስ የተጀመረ ካየኸው ለየት ይላል። ትክክል፣ ለየት ይላል። አዲስ እየተሰራ ያለ አለ። አሁን እዛ ጋር ካደረገው ነገሮች አንዱ የእሱ ጓደኛን ቦታ ይፈልገው ነበረ። መሬቱ አልተፈቀደለትም ነበረ። ባለስልጣኑ ሀቀኛ ነው በብር ምናምን ቢሉት እምቢ አላቸው። ከዛ በሆነ አጋጣሚ ባለስልጣኑ እንደዚህ አጠመዱት። ከዚህ በፊት እንግዲህ ማታ ላይ የተሳሳተው ነገር ነበረ መሰለኝ። እሷ ጋር ሄዶ ያንን ፎቶ ፕሮፋይል ላይ እንለቅልሃለን፣ ይሄ ሚዲያ ላይ ምናምን እንትን የሚባል አለ አይደለ? ሶሻል ሚዲያ ላይ እንለቅልሃለን፣ ይህን ጸያፊ ነገርን ተግባርን ከእሷ ጋር የነበረውን እንለቅብሃለን። ሞት ማለት ነው እንግዲህ አስብ። እንደዚህ ነው እየተጫወታባት ያሉት። እንለቅብሃለን፣ ይህንን ፍቀድለት አሉት። ተፈቀደለት። የእሱ ጓደኛ ይኸው ማንም የማይሰራውን አሁን እንትን የማይለውን እየሰራ ነው ያለው። እዚህ ደረጃ ድረስ ነው እየተንቀሳቀሰ ያለው ማለት ነው። እንግዲህ ሜሮንን ከቅምጥነቷ ባሻገር ለራሱ ጓደኞች ስሜት ማብረጃ እንደገና ደግሞ ከእሷ ጋር የሚያደርጉትን ነገር በቪዲዮና በፎቶ አስቀርቶ ለነሱ ማስፈራሪያ አድርጎታል ነው እያልከኝ ያለው። አሁን አንተ በጣም በብዙ ነገር እንደውም ጎበዝ ነህ፣ ጨለልክ ምናምን የምትባል አይነት ሰው አይደለም። የሆነ ጥንካሬ አይባልም። እኔ አሁን እሷ ከሱ ግቢ ውጪ ብትሆንም ጥበቃዎቿ በጣም የተደራጁ ናቸው፣ ጠንካራ ናቸው። ልታገኛት አልቻልክም። እሷ ግን ወደ አንተ እንዳትመጣ የያዛት ነገር ምን እንደሆነ ለማጣራት ሞክራል ወይ? ደግሞ የሆነች አጋጣሚዎችን አግኝተህ ልታወራት ወይ ወደ አንተ ማትመጣበት ምክንያት ምን ሊሆን እንደሚችል አስበህ ታውቃለህ? እሱን እንኳን ማሰብ እነሱም ያሉኝ ነገር እኮ እንዳታስባት ነው። በምንም አይነት አጋጣሚ እሷን አግኝቻት አላቅም። እንደምታየው ነው። እኔ ህይወትንም እዚህ አካባቢ በፊት እኖር ስለነበረ ያቁኛል። የነበርኩበትንም ደረጃ የተሻለ ትንሽዬ ደረጃ የሚያቁኝ ስለነበረ እዚች ያለው አካባቢ ሰዎች ናቸው እየረዱኝ፣ ያው ስምም ቢሰጡኝ በፊት ስለሚያቁኝ የነበርኩበትን እየረዱኝ የተለያየ ነገሮች እያረኩኝ እምሰማውም ለዛ ነው። ስለሷ እምሰማውም በቃ በዛ የተነሳ እዚህ አካባቢ ስለሆንኩኝ ስለለመዱኝ። በጣም የሚገርምህ እንደውም አሁን ትላንትና ማታ ከዚህ በፊት እንደውም ትንሽ ቀንሶ ነበረ። ትላንትና ማታ በላዳ የሆነ አንድ ወጣት የሚመስል ልጅ ስኩዌር ነገር ኩርድ ሸሚዝ ያደረገ ልጅ፣ ሁለት ሰዎች በደንብ አይታዩም፣ እሱ ነው ትንሽ የሚታየው። ግን በቃ ከጎና አድርጎት እየተጨቃጨቁ አግተውት ይዞት እንደሄዱ ያስታውቃል። በፊት ተደጋጋሚ ነበር። የሚገርም እንደዚህ ነገሮች እዚህ ስዘዋወር አያለው። ትላንትና ግን ከብዙ ጊዜ በኋላ ትላንትና አንድን ወጣት ልጅ አግተውት ሲሄዱ አያለው። የዚህ ሰውዬ ክፋት አያልቅም። እናንተም እንግዲህ የተቻላችሁን ነገር ማድረግ ካለባችሁ ለዛ ነው። እኔም ስለ ልጁ ትንሽ ልጠይቅህ። ማለት እኔ አሁን በስራ ባልደረባዬ ስልኩን ጠፍቶብናል፣ አካባቢያችንም ላይ የለም። እሱም ፍለጋ ላይ ባለንበት ሰዓት ነው በጣም በተደጋጋሚ ስለደወልክልኝ ወደ አንተ የመጣሁት። እስኪ የለበሰው ልብስ ኮፍያ አድርጎ ነበር ወይ? እና ምን ያህል ወጣት ከኔ ብዙ ይበልጣል? በአንተ እድሜ ተቀራራቢ ነው የሚሆነው። እንዳልከው ኮፍያ አድርጓል። ኮፍያ ስትል ነው እንትን ያለኝ። ኮፍያ አድርጓል፣ ዘግዘቅ አድርጎታል። ኮፍያ አድርጓል። ጉርድ ሸሚዝ ነገር ነው ያደረገው፣ ጥቁር። የደረሰው ይድረስ ብዬ ነው እንግዲህ። አሁን ይህን ነገር እኔ ላይ ካሁን በኋላ ምንም ከዚህ በላይ እንደምታየው ነው ህይወቴ። ከዚህ በኋላ ምንም ላመጣው የምችለው ነገር የለም። የሚደርስብኝ መጥፎ ነገር ቢኖር ይድረስብኝ ብዬ ነው ለአንተ ቃለ መጠይቅ እያደረግኩ ያለሁት ማለት ነው። ስለዚህ በትክክል የተለያዩ ሰዎች ይዘው ይኖር ነበር። ትላንትና ማታም እንደዚህ አንድ ወጣት ልጅ ይዘው ወጥተዋል። እንግዲህ ማታ እንዳልከኝ ከዚህ ግቢ ታፍኖ በላዳ ተይዞ የሄደ ልጅ አለ ብለኸኛል። ለእኛ የመረጃ ትንሽ ስለሌለን
እኔም እንግዲህ ጓደኛዬን ፍለጋ ላይ አሁን ጭንቅላቴ ብዙ ነገር እያሰበ ነው። ትክክል። እዚህ ጋር እኔም ምን አደርጋለሁ መሰለ ከሄድኩኝ በኋላ የራሴም ነገር ስለሆነ ይሄ እኔም የተጎዳሁበት ነገር ነው ያለውን ነገሮች መረጃዎች አጣርቼ ስለ ሄዶ ልጅ በተለይ ስለ ትላንትና ስለማታው ስለነገርኩ ልጅ ስለሱ በደንብ መረጃ ከሰዎች ከተለያዩ ሰዎች ጠይቄ ደውዬ እነግርሃለሁ። ያለውን ነገር ደውዬ እነግርሃለሁ። እንግዲህ እንዳልኩ ነው የመረጃም የማስረጃም ለኛ ትንሽ የለውም። ከትንሹ ተነስተን ነው ሰፊ የምናደርገውና እንዳልኩ አንድ ባልደረባዬ ጠፍቷል። ሮቤል የለም አካባቢው ላይ። አይምሮዬ ብቻ ብዙ ነገር እያሰበ ነው። እናንተ እያሰባችሁ ያላችሁትን አላቅም፣ ግን ሮቤል ይሆን ይሄ ልጅ እኔ እንጃ። ብቻ አባቱ ነው ይሄን እንዴት ያደርጋል ምናምን የሚለውን እስቲ ደግሞ እሳቸው ቤት ሄጄ ለማወቅ እሞክራለሁ። ግራ ገብቶኛል የእውነት የእሱ ነገር ነው። አሁን እንደውም ካለው እሱን ፍለጋ ስንል ደግሞ በዚህ ጋር ወንጀሉ እንዳይሰፋ እኔ አሁን 2 ቦታ ሆኛለሁ። ወንጀሉ እንዳይሰፋ ስል ሮቤል ጠፍቷል። ሮቤልን ፍለጋ ካልኩ ወንጀሉ አሁንም ስር ይሰዳል ወይ ይሄ ሰውዬ አቅም ያለው ሰው ነው። የሚገርማችሁ ቅድም እሱ ሲያወራን አራጣ ተበድሮ እንግዲህ ወንጀለኛው አቶ ገዛኸኝ ናቸው። አራጣ ህጋዊ አይደለም፣ ክልክል ነው ጭራሽ። ወንጀለኛው እሳቸው ናቸው። እጃቸው ረጅም መሆኑን የምታውቁት እሱ ወንጀለኛ ሆኖ የታሰረበት ነገር አለና ስለዚህ ይሄን ነገር ሰምተው ድንገት ብድግ ብለው ከሀገርም ሊወጡብን ስለሚችሉ ሁለቱንም አንድ ላይ አድርጌ እንግዲህ እግዚአብሔር ይስጠው ካሜራማኔ ሰለቼን ደከመኝ ሳይል ከኋላ ያለው እሱ ነው። ራሱንም ህይወቱንም ሊያጣ የነበረ ካሜራማኔ ነው። ቅድም እንደወሯችሁ አቶ ገዛኸኝ ጋር እንሄዳለን። ያለውን መረጃ ለመሰብሰብ እንሞክራለን። አብሮነታችሁ እንግዲህ አበርቱኝ፣ አጠንክሩን። አብሮነታችሁ አይለይም። እንግዲህ ተመልካቾቼ የሮቤል አባት ቤት ደርሻለሁ። እሳቸው የሉም፣ ወደ ጓሮ ነው መሰለኝ ያሉት። ስውር ካሜራዬን አስቀምጫለሁ። አብራችሁን ቆዩ። የሚፈጠረውን እንግዲህ ሮቤልን የምናገኝበትን መንገድ ሊፈጠር ይችላል። ቆይታችሁ እንዳይለይ። ጓደኛችን እናገኘዋለን። ጋሽ እንዴት አለ? ሰላም አሎ። ስገባ ማንም የለም። አዎ ማንም የለም። ዝም ብዬ ገባሁ። የውጭ ስልክ እያወራሁ ነበር። አንዳንዱ ስልጣኑ ከፍ እንዲልለት ሲፈልግ ያው እኔን ነው የሚያስቸግረኝ። ምን የዚህ ጉዳይ እኮ በጣም አሳሳቢ አስቸጋሪ ነው። ሰው ሁሉ በቃ ስልጣን ይፈልጋል፣ ባለሀብት መሆን ይፈልጋል። በእኔ ስር ነው የሚያልፈው ማለት። ይሁን ስራ አሪፍ ነው። ያው አንተንም እኮ ሲያየው ነው እንጂ ጥሩ ደረጃ ደርሳለሁ። ከትቢያ እንደማነሳ እርግጠኛ ሆነ። እሺ እኔም እየጠበቅኩ ነው። እንደ ዘሩ እንዴት ሆነ? ጤንነቱ ጉዳይ ምናምን እግሩን አሞት ነበር መሰለኝ ትንሽ። አዎ ዘሩባቤል ልጄም አሁን ደህና ነው። አሁን ደህና ነው። ምን ያክፉ ልጄን አሰቃዩ እንጂ ሰላም ነው። አሁን ደህና ነው። አይ ዋናው እሱ ነው። እና እንዴት ነው ስራ ህይወት እንዴት እየሄደ ነው? ያው ስራ ይበዛል። እንደዚህ ነው በቃ ረፍት አጣን። እውነት ነው። አይ ረፍት አጣን። ሲሰራ ደስ ይላል እኮ ኪስ ሲሞላ ነው ሁሉም ነገር ደስ የሚለው። ገንዘቡ ቤት ይዘፋል። ምክንያቱም ብለን እኮ ነው ረሽተን ማንጨርሰው ብለን ያለኝ። እውነት ነው ያስታውቃል። ያው መኖሪያውን እርሶም ያሉበት ሁኔታ ያስታውቃል። እንዴታ ደስ ይላል። ብዙ ድርጅቶች አሉ። ብዙ ነገር ነው የማንቀሳቀሰው። ዝም ብሎ ቀላል ነገር ሰው አይደለም። እንደዚህ የራስዎት ድርጅት አሉ? አለኝ። እውነት አለ። እኔም ስለሱ እኮ የማውቀው ነገር የለም። ብቻ አንተ ጸባይን አስተካክል፣ አልግምልህን ነገሮች አድርግ እንጂ ችግር የለም። ታዛዥ ልሆን ቃል ገብቼ ነው። የተለያየ ነው ትንሽ ባለፈው የነበረችው ነገር አስደነገጠችን እንጂ ያው አብሮ ለመስራት እንኳን ተስማምቻለሁ። ያው ልጁ ትክክል አይደለም የሚናገራቸው ነገሮች። እኔ ከኔ ጋር ማንም በዚህ ልክ ተነጋግሮኛ አያውቅም። ያው እንደው ጋሼ ደፈርከኝ አትበለኝና እስኪ በምን አይነት መንገድ ሀብታሞቹን ማለት ስልጣን ላይ እንዳደረካቸው ጓጓሁ። እኔም ገና ካሁኑ ቸኮልኩና ያው የልጅ ነገር አይደል አያሳስብም እንዴ? ነገርኩህ። አንተ ብቻ ይኸውልህ እኔ የምልህ ዝቅ ብለህ እኔ ማዘን የምትሰራ ከሆነ የሀብትን ጥግ አሳይሃለሁ። እኔ ብዙ ሰዎች ናቸው ስለኔ ይመሰክራሉ። ከባለስልጣኑ ከነጋዴው ከዜሮ ተነስቶ አሁን ከፍ ያደረኩት አሁን ቤት መስርቶ ትዳር ይዞ ልጅ ወልዶ በጣም ጥሩ ላይ ያለ ልጅ አለ። በጣም እኔ በቃ ከቆሻሻ ላይ ማለት ይቻላል ያነሳው። ግን አንዳንድ ጊዜ ምን አለ መሰለህ እንደዚህ አይነት ሰዎች ስታነሳቸው
የመጡበትን ይረሱና ጥጋባቸው ትንሽ ያስቸግራል። የሰው ልጅ አይደለም። እናንተ ግን ይኸውልህ ከእንደዚህ እንድትማር ነው የምነግርህ። እኔ ዝም ብዬ አይደለሁም። እኔ እውነቴን ነው የምነግርህ። መጥለኸኝ አይደለም የማወራህ ራሱ በደረጃም በሁሉ ነገር ከኔ ጋር እንትን አታረግም። ግን ያው ካለን የሥራ ሂደቶች አሉ። አንተ የሚያስካት ነገሮች አሉ አይደል? ባለፈው የተነጋገርነው። አዎ እሷን ነገር ይኸውልህ ጠንከር አድርገህ ያዛት። ምንም አይነት ስህተቶች እንዳይፈጸሙ በኋላ የህይወት ዋጋ ነው የሚያስከፍልህ። ከኔ ጋር ተጣልቶ ሰው የሆነ የለም። አንስቼ ወንዝ ውስጥ ነው የምጥልህ። እሺ ጋሽ እሱንማ ያው ተስማምቼበት አይደል ያለው። በሱ ላይ በደንብ አስብበት። እስቲ ስለ ሮቤል ትንሽ ንገረኝ እስቲ ጋሽ። ምን አይነት ልጅ ነው ማለት? ያው በልጅነቱም ታውቀዋለህ። ስለሱ ምን ይወራል? ሮቤል እኮ ማለት እኮ ሮቤል እኔ እውነቴን ነው የምነግርህ። እኔ ልጄ ዘሩባቤል ብቻ እማምንበት የኔ ደም እንደዚሁም ሳይው በቃ ልቤ ልክት የሚል የኔን ፈለግ የሚከተል ዘሩባቤል ብቻ ነው። ይሄ እኮ ማለት እኮ በቃ ምን ልበልህ በስተት የተገኘ እንዲያውም እኔ ያላመንኩበት እናቷ አምጥታ የጣለችብኝ ልጅ ነው። ሰው ሁን ብለው ሰው ሊሆን አልቻለም። ዝም ብሎ ይልመጠመጣ ከዚህ ከዚህ ይልመጠመጣ። ሲጀመር እናቱም ድሃ ስለሆነች ድሃ ሁሉ ጊዜ ድህነቱን እያየ ነው የሚኖረው። ከፍ ማለትን አንዳንዱ ድሃ አይፈልግም። እንደዛ ውስጥ ያለፈ ልጅ ነው። እኔማ እንደው አስጠግቼው ላስተካከለው ሞከርኩ፣ ግን የሚሆን አይደለም። ከዚህ በኋላ እንግዲህ የሚሆነውን ይሁን። የበሱ ጉዳይ ማሰብም አልፈልግም። ያው እንግዲህ ጋሽ ይሄን ያህል ከተቀራረብን ካወራን አይቀር አንድ ልጅ ነበረች እና ስለሷ ማወቅ ፈልጌ ነበረ። ትንሽ አንተ ጋር የምታውቀው ነገር ይኖራል ብዬ ስላስብኩ ሜሮን የምትባል ማለሽ ሜሮች አንተ እንደዚህ ስለዚህ ተረጋጋ። ተግባብተናል ብዬ ነው እያወራ ያለሁት እኮ። ጫማ ተረካካ ማለት ነው አይደለም? ከኔ ጋር በዚህ ልክ ቁጭ ስላልክ ነው እንደዚህ የምታወራኝ? ተነስ፣ እዛ ጋር ተቀመጥ። ተነስ፣ እዛ ጋር ተቀመጥ። አንተ እንዴት ነው እባክህ? አንተ ማንንም በዚህ ልክ እኔን አነጋግሮኝ አያውቅም። እንዴት በእንደዚህ አይነት ታወራኝ ብዬ እኮ ነው ጋሽ። ምንድነው መቀራረብ? ይኸውልህ አይ ባህላዊ በቅሎ ገዛ ሳይቀመጥ ቂጡ ወዛ አለ። ላንተ ነው አየህ፣ ከፍ ላድርግህ ብለህ አሁን እየሄድክበት ያለው ነገር ትክክል አይደለም። ራስን ብታስተካክል ይሻላል እኮ። ካጠፋው ይቅርታ አልኩኝ እኮ ጋር ይሄን ሁላ ነገር አሁን አልፋለሁ። ግን በእንደዚህ አይነት ልክ ከዚህ በኋላ ስታሰርተ ባገኘ እኔ አርገኝ። እሺ አልደግመው። እኔ እኮ ጋሼ ላስቀይምህ ፈልጌ አይደለም እኮ። ይሄንን ያህል ከተግባባን ካወራን አይቀር አንተ እኔ አሁን ኢንፎርሜሽኖችን ሰምቼ ነው። ለአንተ የሚጠቅም ከሆነ ለአንተ ላደርስ፣ የማይጠቅም ከሆነ ደግሞ እዛው ላስቀረው። ይኸውልህ ልጅ ዳዊት አትቸኩል። ሁሉም ጋር ንክት አታርግ። ቀስ እያልክ ለእኔ መረጃም ለማምጣት ከፈለግ መጀመሪያ ከኔ ኢንፎርሜሽን ማግኘት አለብህ። ዝም ብሎ አይደለም። ለመሆኑ ስለ ሜሮን እንዴት አወቅ? ድንገት ነው። እኔ ሰፈር ውስጥ ያው ካንተ ስር ማረል እየሰራ ያለሁት ስላንተ ሳጣራ ቅምጥ እንዳለችህና የሆነ ቦታ እንዳስቀመጥካት ሰማሁ። አሁን ይሄንን ሚስጥር እኮ ለማንም አላወራውም ጋሻ፣ አንተ ጋር ነው ይዤ የመጣሁት። የሚጠቅምህ ከሆነ ለአንተ ላደርስ ነው፣ የማይጠቅም ከሆነ ደግሞ እዛው ተዳፍኖ እንዲቀር ላደርግ። ይኸውልህ ከዚህ በኋላ አንድ ነገር እንገር፣ ስለ ሜሮንም ሆነ ስለ ማንም ነገር የምትሰማውን ነገር በሙሉ ቀጥታ ኢንፎርሜሽኑን ለኔ እንድትነግር። እሺ ይኸውልህ ይሄ ነገር በስተት ሌላ ሰው ጋር ሰምቶት ባገኝ ይኸውልህ አንተን አያርገኝ አልመረም። እኔ ስራ አይደል እንዴ? ወደ አንተ ነው አሁንም ይዤ የመጣሁት እኮ ጋሼ። ሌላ ቦታ ያወራሁትም ያማከርኩትም ሰው የለም። አሜገር አዎ ሜሮን ቅምጥ ያች አለች። አንድ የማይረባ ባል አላት። ዝም ብሎ በቃ ምን ስለሷ ምን እንድከታተልልህ ትፈልጋለህ? ምን እንዳደርግ ትፈልጋለህ?
በቃ ምን እንደው ታውቃለህ ያንን ባሏን በተለይ ይሄ ዝርክርክ የሆነ ባል አላት እሱን ዝም ብለህ ተከታተልልኝ እሷ እንኳን ከእጅ አትወጣም ብዙም ሰዎች ከኔ ጋር እየሰራች ስለሆነ ችግር የለውም ጋሽ እቺ ሜሮን ያልከኝ ሴትዮ ባላላት ተከታተላት እያልከኝ ነው ተከታተለው እያልከኝ ነው ማለት ያው ታሪኩን ማወቅም ስላለብኝ በምን አይነት መንገድ ነው የምከታተለው እንጂ ዝም ብዬ ጧት ሲወጣ ከቤቱ ተከትዬ ማታ ሲመለስ ወደ ቤቱ መመለስ አይመስለኝም የምትሰጠኝ ሚሽንና ምንድነው ካንተ ጋር የሚያገናኝ ይሄን ያለ የረባት እንትን እንኳን የለውም ታሪክ የለውም ግን ያው አንድ ዝም ብሎ የለም ተራሶ በሆነ አጋጣሚ በስራ ምክንያት ብር አበድረው ነበር አንዳርጋቸው ይባላል አንዳርጋቸው ይባላል ብዙም አላስታውሳቸውም ብዙ ሰዎች ጋር ስለምሰራ የብዙዎቹን ስም እንትናለን ግን አሁን የሱ አንዳርጋቸው ይመስለኛል እና በሆነ አጋጣሚ ስራዎች እየሰራን ያው ገንዘቤ ሊመልስልኝ አልቻለም በዛ ምክንያት ነው ሚስቱን የያዘ ያደረኳት ሚስቱ ደግሞ በጣም ቆንጆ ነች ያው እኔ አሰራታለሁ ስራዎች አንዳንድ ባለስልጣኖች አሉ አይደለም በድብቅ የሚፈልጉት ነገር ሲኖር እሷን ልካታለሁ እሷ ሄዳ እነሱ ጋር ማድረግ ያለበትን ነገር አድርጋ ቪዲዮ ቀርጻ ይዛ ትመጣልኛለች ሰዎች እሱን ይዛሉ ጠገብ ሲሉ ዋ አርፈ ተቀመጥ እቺን ነገር ፖስታታለሁ ለፖስታት እንዴ እላቸዋለሁ ይስተካከላል የኔ በጣም አሁን ላይ ጥሩ እየሰራችልኝ ያለች ነች በጣም ቆንጆ ነች በጣም ስለዚህ እየጠቀመች ነው እሷ እየጠቀመች ነው እሱ መንገድ ላይ እየገባ ያስቸግራል አሁን እንደዚህ አይነት እንቅስቃሴ አይበታለሁ ሰዎችም ይሉኛል ያው ግን የለም ምንም አያመጣ የትንኝ ያክል እንትን አይለኝም ያው ያልከኝን ለማድረግ ሞክራለሁ ከታተለዋለሁ እርምጃዎቹን ለማየት ሞክራለሁ ግን ትንሽ የሮቤል ጉዳይ እያሳሰበኝ ነው አንተ ልጅ ምንድነው የምታነሳው አይደለም ጋሽ ስለ ሮቤል ለምንድነው የምታወራው አምጥቼ እዚህ ጋር ስላስቀመጥኩ ነው እንዴ አንተ ማወቅ እኮ ስላለብን ተነስ እዛ ጋር መሬቱ ላይ ተቀመጥ ተነስ ቅድም ሶፋ ላይ አስቀምጬ ሳወራ እንትን አልክ አሁን ደግሞ እኔ እኮ የትም ተቀመጥኩኝ እምቢ ተነስ ተቀመጥ እዚህ ጋር መሬቱ ላይ ተቀመጥ በጣም የተናናቅን እየመሰለኝ ነው በጣም አላወከኝም ለምንድን ነው የምነግርህን ማሰማኝ ግን አለማወቅ እኮ አይደለም ጋሽ ሮቤል አሁን ጠፍቶብኝ ነው ያለው እኔ የምታውቀው ነገር ካለ ወይ ስልክ ደውሎልህ ከሆነ ለማወቅ ነው እኮ ሮቤል እዛ ወንዝ ፈልገህ ወንዝ ቀለሏል ሮቤል አሁን እኔ የሚያሳስበኝ ነገር ብዙ ነገር አለ ጋሽ እሱ የእናቱን ጉዳይ ያሳስበዋል እናቱም የት እንዳለች ማወቅ ፈልጋለሁ በብዙ ነገር እየረዳው ነው አይደል በዚህ እሷ ማለት አንተ ስለሷ አታውራኝ እባክህ ስለሷ ስለሷ አትናገረኝ ምንድነው አንተ የምትፈልገው አይደለም እኮ ጋሽ እዚህ ውስጥ ጉድጓድ ውስጥ ልትቀጥል እንዴ ለሱ እናቱ ናት እኮ ታስፈልገዋለች እኔ ያንን ነው ማወቅ የፈለኩት አንተ ዝም በል አንተ እኔ ምንም ብቻ ነው መስራት ያለብህ ነግሬሃለሁ ይኸውልህ ጆሮን አንተ ጥዬ ጉድጓድ ውስጥ ነው የምከትህ ህይወትህን ነው ኑሮውን ነው የማበላሸው ህይወትህን ነው ማመሰቃቀልህ እኔ እኮ አንተ ያልከኝን እያረኩ ነው አይደል ጋሽ ያለነው እኔ ያልኩህን ብቻ ከኔ ነው መስማት ያለብህ ማወቅ ያለብህ ዝም ብለህ አትጣጣ አርፈህ ተቀመጥ የሮቤልን ጉዳይ እዛ ወንዝ ልጄ እዛ ጥሎታል ከፈለኩ ማስወግደዋለሁ ብሽቅ ምን አይነት እንደው ከየት ነው ደግሞ የመጣብኝ አንተ ሞፍ ዘራሽ ነህ እንዴ አይደለም ጋሼ በጣም ስለሚያስ ጋሼ አበረካው በኋላ እኔ ምን እንደና አሰማም እንዴ ጋሼ እየሰማው ነው ምንድነው የምትሰማው አንተ ሞፍ ዘራሽ ቦታ ማወቅ ስለምንድን ነው የምታወራው እኔ ያልከኝን እኮ እሺ አንተ ያዘዝኩን ብቻ ስለሰራው ነው ስለ አንዳርጋቸው ብቻ ነው መከታተል ያለበት ከዚህ በኋላ ሌላ ነገር እንዳታወራ እኔ ጋር ስትመጣ ደግሞ በዚህ ልክ እንዳታናግረኝ እኔ እኮ የተግባባን ነው ከፈለክ እዛ ጨለማ ቤት ነው የምከትህ አንተ እኔ በጣም ከባድ ሰው ነኝ ማንም ዞር ብሎ አያየኝ ያልከኝን እኮ ልሰራ ቃል ገብቼ እኔ የነገርኩህ ስለ እንዳልክ ብቻ እንድታጣራ ነው ከዛ ውጪ ዝም ብለህ አትቀበጣጥል እያመጣህ
እኮ የእንዳልክን ስራ እሰራለሁ፣ ግን የሮቤል እናት የት እንደሆነች ማለት አንተ ምንድነው የምትለው? እንደሱ እኮ አይደለም ጋሼ። ስለ ሮቤል እናት አንተ ምን ያገባሃል? እሷ ከየት የሚያመጣችሁ እንዲቀር አንተ ምንድነው የምታወራው? እናቱ የት እንዳለች ማወቅ ይፈልጋል። ለሱ እናት ወይኔ ገዛኸኝ አንተ። አላወቀኝም፣ በቃ አላወቀኝም። እንዲያውም አንተ ምን እንደማድረግ አሳይሃለሁ። አረ ጥፋት ከሆነ ይቅርታ ጋሼ። ተው፣ ጥፋት ብቻ አይደለም። አንተ ጋር በጣም ብዙ የምናወራው ነገር አለ። የት እንዳለች ካንተ ማወቅ አልችልም ማለት ነው? አሁንም ዝም በል፣ አፍህን ዝጋ። እኔ ስለምንስ ብቻ ነው ስራ መስራት ያለበት? ዝም ብለህ ጣትን መጥመጥ ምን ከየት የመጣ ነው ይሄ ልጅ? በስመ አብ። ማነው ስልክ የሚደውለው? የስራ ስልክ ነው ጋሼ። ይኸውልህ አንተ ሰውዬ፣ ከዚህ በኋላ እኔ ጋር ስትመጣ ስልክህን ዘግተና ነግሬሃለሁ። አሁን ሳይለንት አድርገው። ወይኔ ገዛ ተነሱታ፣ ተነሳው። እንግዲህ ተመልካቾች የነበረውን ነገር አይታችኋል። ሲመታኝ፣ መሬት ሲያስቀምጠኝ፣ ሲያንቋሽሸኝ ነበረ። ግን ስራዬ ነውና ያው ዝቅ ብያለሁ ብዬ አላስብም። ከፍታን አንድ ቀን ስለማገኘው መጨረሻው ከፍታ ነው የኔ የሚሆነው። ለልጁ ያለው አመለካከት፣ ሰው የሚንቅበት ልኩ እኔ እንጃ ብቻ እኔ ምን አይነት ፍጥረት እንደሆነ አላውቅም። ገንዘብ ሊኖር ይችላል፣ ገንዘብ ግን ይሄን ያህል የሚያደርግ አይመስለኝም። በአጠቃላይ ሮቤልን ፍቃደኛ አይደለም ስለ ሮቤልም ለማውራት ስለ እናቱም ለመስማት። እንዳያችሁት ነው መታኙላ፣ ተመትቻለሁ። እስቲ ምን አይነት ሰው እንደሆነ እናንተ ራሱ መገመት አያቅታችሁም። የእውነት ስራ ሆኖብኝ ነው እንጂ ተነስተ እነቀው ሁላ እያለኝ ነበር። ሁለተኛ ነገር ደግሞ ባለፈው አይታችኋል፣ ሽጉጥ ነበረው ምናምን የሚያስፈራ። ብቻዬንም ስለነበርኩኝ ካሜራማንም ስላልነበረ ብቻዬን ስለነበርኩ የሆነ ፍራቻ ደርሶብኝ ነበረ። ሲቪሎቹም ውጪ ስለነበሩ ብቻ ያንን ነገር አሳልፍ ያለው። እስቲ አንድ ልጅ ቅድም እዛ ሆኜ በጣም በተደጋጋሚ ሲደውልኝ የነበረው ልጅ ነበረ። ሊያጣራልኝ ያለኝ ነገር አለ። ሰፈር ሄጄ ያለውን ነገር አጣርቼ እነግርሃለሁ ብሎኛል። ልደውልለትና እዚሁ የሚለን እንስማና ቀጥታ ደግሞ ሮቤልን ወደ ፍለጋ ነው የምንሄደው። በነገራችሁ ላይ አንድ የረሳሁት ነገር አለ። ጥፊው ይሁን አንተ እንደዚህ ስለዚህ ተረጋጋ። ስራው በስቶ ይሁን ጓደኛዬ ናፍቆኝ ይሁን አላቅም። አንድ የማሳያችሁ ነገር አለ። ብር ልኮልኛል። በነገራችን ላይ ብር አስገብቶልኛል፣ ግን በጣም ብዙ ብር ነው። ምንድነው ያሰብኩት እኔ ይሄን ብር እንደ ማስረጃም ሊይዘው ነው። ዶክሜንቶቹን ካጠፋሁለት፣ ሰነዶቹን ከደበቅኩለት ቃል ስለገባልኝ ገንዘቡም አንድ ማስረጃ ይሆነኛል። ለእናንተ ማሳየት ስለሚኖርብኝ ነው አሁን እየፈለኩት ያለሁት። የገባበትን ብዙ እንትኖች ስላሉ ነው። እና በአጠቃላይ ሮቤልን ነው አሁን ከዚህ በኋላ ስራ የማደርገው ሮቤልን ነው የሚሆነው። እናንተ ያለውን ማስረጃ እያያችሁ ቀጥሉልኝ። የገባው ገንዘብ ይሄን ያህል ነው፣ ብዙ ብር ነው። ልነካካም ላጠፋውም ላደርገውም የምፈልገው ነገር የለም። እናንተም እንዳያችሁት ነው የሚቀጥለው። ምንድነው የምናደርገው ከዚህ በኋላ? የዚህን ሰውዬ ማስረጃ መሰብሰብ። አይታችኋል፣ የሮቤልን እናት ሲሰድብ ነበር። አንዲት ልጅን እያሰቃያት እንደሆነ፣ ለሰዎች መጠቀሚያ እያረጋት እንደሆነ ማስረጃዎችን ይዘናል። እሱ ማስረጃ ይዘን ደግሞ አሁን ጓደኛችንን ፍለጋ እንሄዳለን። አሁንም አብሮነታችሁ እንዳይለየን። በተከታታይ ሲደወልልኝ የነበረው ስልክ ነው አቶ ገዛይን ጋር ሆኜ እስኪ ልደውልለትና የሰጠኝ ኢንፎርሜሽን ትክክል መሆን አለመሆኑን አረጋግጥልኝ ሰፈር ሄደ ብዬው እሺ ብሎኝ ነበር። እስኪ እንደውለትና የሚለንን ሰምተን ወደ ውሳኔያችን እንሄዳለን። ሄሎ። አቤት ወንድሜ፣ እንዴት ዋልክ? እንዴት ነህ? ሰላም ነው አሎ አባቴ። ሰፈር ሄድክ እንዴ? አዎ ሄጄ ነበረ። የሚገርምህ የነገርኩህ ትክክል ነው የነገርኩህ። ልጁን ይዘውት ወጥተዋል። የሰጠው ትናንት የነገርኩህ እንትን አልነበረ ምልክት? በቃ እንደዛው ነው። ኮፍያ ያደረገ ልጅ፣ አጭር ጉርድ ሸሚዝ ያደረገ ልጅ በላዳ መኪና ይዘውት ሄደዋል። ኦኬ፣ ስለ ልብሱ እርግጠኛ ሆነሃል? እና ትናንትና ማታ ነው የሄደው?
ወደ ማታ አካባቢ ባልኩ ሰዓት ነው የነገርኩህ። ይዘውት ሄደዋል። ወዴት ይዘውት ሊሄዱ ይችላሉ ብለህ ታስባለህ? ያው ይዘውት ሄዱት ይኸውልህ የሆነ ሰው የሚያስቀምጡበት የሚያጎሩበት የሆነ ቦታ አለ። ወይ ደግሞ ምናልባት ደግሞ ወደ ሆነ ወንዝ አካባቢ ነው ብዙ ጊዜ ሰው ይዞ የሚሄዱት። ያችን መኪና ይዟት የሚሄዱት ወደዛ ወደ ወንዙ ጋር ነው። ስለዚህ ያንን ቦታ ታውቀዋለህ አንተ? አዎ አውቃለሁ። ስለዚህ ታግዘኛለህ መተህ? እሱ እኔ ስለ ሰውየው እየነገርኩ ወንድሜ፣ ሰውየው በጣም ከባድ ሰው ነው። ሊያጠፋኝ ይችላል። ጭራሽ እኔ ከእናንተ ጋር እኮ ካየኝ የመጨረሻ ነው ሊሆን የሚችለው። እኔ የምልህ አሁን አንተ እያስፈራ ያለው የቤተሰቦች ደህንነትና የአንተ ደህንነት ነው አይደለ? አዎ ከዚህ በፊትም እኮ ብሎኛል፣ ነግሬሃለሁ። አዎ ኦኬ። ስለዚህ እኔ ከሱ የተቀበልኩት ጠቀም ያለ ገንዘብ አለ። ለአንተም ለቤተሰቦችም ጥበቃ የሚሆን ነገር በዛ ገንዘብ ማድረግ እንችላለን። አሁን ኦልሬዲ ወደ መቋጫው ላይ ስለሆነ ያለ ነው። ግዴታ መረጃዎች በደንብ መሰብሰብ ስላለባቸው ያንን ቦታ አንተ ካልጠቆምከን ደግሞ እኛ ይሄንን ልጅ ማትረፍ አንችልም። ገብቶሃል? ተረድተኛል እምልህን? አዎ እኮ ስለዚህ ባለው ገንዘብ እንዳልኩ ላንተም ለቤተሰቦችህም አሪፍ ጥበቃ እናደርግልሃለን። እንድትተባበረን ነው እናያለን እንግዲህ። ኦኬ። ስለዚህ ያለህበትን ቦታ ላክልኝና ወደ አንተ ጋር እመጣለሁ። ጥሩ። እሺ ጊዜ ማቃጠል ስለሌለብን ነው። ላክልኝ። እልክልሃለሁ። እሺ ካሜራማን እንሂድ። ጊዜ ማቃጠል የለብንም። ሮቤልም ሳይሆን አይቀርም። ብቻ እንሂድ። እንግዲህ ዛሬ ምንም እረፍት የሚባል ነገር የለም። ያለኝ ቦታ ደርሻለሁ። እሱም እዛ ጋር ቁጭ ብሎ እየጠበቀኝ ነው። እስኪ እንሂድና ደግሞ ወደ አለን ቦታ አብረን እንሄዳለን። ተከተሉኝ። ሰላም እንዴት ነህ? ሰላም መጣህ? አለ ሁሉ ሰላም አለን። እንግዲህ እንዳልኩ ነው። ሁሉም ነገር ቤተሰቦችህም ጥበቃ ተደርጓል። የምችለውን ነገር በሙሉ አድርጌያለሁ። አሁን ካንተ የምፈልገው ምንም አይነት ጥርጣሬ፣ ምንም አይነት ፍራቻ ውስጥ እንዲኖር አልፈልግም። ይኖራሉ የምትልበት ቦታ እንድትወስደን የመጣ ነው። እንዳልኩ ነው። እንግዲህ በተቻለ መጠን የቤተሰቦቼን ደህንነት ብቻ ነው የምፈልገው። በሱ ምንም ጥርጣሬ እንዳይገባ። ስለዚህ መሄድ እንችላለን ማለት ነው። አንድ ህይወትና ትርፍና ከዛ ደግሞ ወደ ኋላ እንመለሳለን። እንችላልና እንሂድ። ወዴት ነው አካባቢው? በዚህ በታችኛው ትልቅ ወንዝ አለ። ከትልቅ ብዙ ጊዜ እንግዲህ ሲመጡ የምናይበት እንደዚህ የሚፈልጓቸውን ሰዎች ሊያሰቃዩ የሚፈልጓቸውን ሰዎች ይዞ የሚሄዱት ሁለት ቦታ ላይ ነው። በተለይ ግን አንደኛው እዚህ ወንዝ በታች ይዟቸው የሚመጡት ማለት ነው። አካባቢው ላይ ምንም አይነት ጥበቃ የሚያደርጉ ሰዎች ምናምን የሉ። ሰውየው እጁ ረጅም ነው እያልኩ ምንም አይነት አካባቢ ጥበቃ ቢኖርም ዝም ያስብሏቸዋል። በቃ እያንዳንዱ በአስተዳደርም ደረጃ በለው እጁ ላይ ነው ያሉት። ሰውየው የሚፈልገውን ነገር ነው የሚያደርገው። ስለዚህ ካሜራማን ሚሞሪ ነውና ይሄ ነገር የሆነ ነገርም ሊከሰት ይችላል። ቦታውን በደንብ አድርገህ ለተመልካቾቼ ማሳይልኝ። ከዚህ ሲታይ ምንም አይነት መኖሪያም ምንም ያለም አይመስልም። ያለም ወደ ስር ነው። ለዛም ነው ጭርም ያለ አካባቢ ስለሆነ ይሄን አይነት ቆሻሻ ነገር ለመስራት ይጠቀማል። ኦኬ እንግዲህ በጣም እየሄደብኝ እየተራመደ ነው ያለው። እኔ እየፈራው ነው። አቶ ገዛይ ሆን ብለው የላኩትም አይነት ሰው እየመሰለኝ ነው ያለው። እንግዲህ ያው አንዴ ገብተንበታል። ኑና እናንተም አብረን እንግዲህ የሚከሰተውን ነገር እናያለን። ቦታው በጣም ነው የሚያስፈራው። እስካሁን ሰው የሚባል ከኛ ውጭ የለም። ካሜራማን ቀስ በል፣ ምንም ነገር ቢፈጠር እንዳትደነግጥ። የወንዝ ድምፅ ይሰማኛል። እንግዲህ ይወረድና ወደዚህ አካባቢ ነው ልጁ ያለው። ማለት ልጆች ይጣላሉ ብለህ የምታስብበት ቦታ ይሄ ነው ይመስላል። እዚህ አካባቢ ነው ብዙ ጊዜ መጥተው እንትን የሚሉበት አካባቢ ይሄኛው ነው። የሚገርመው ወንዙ ግን ንጹህም አይመስልም። የሆነ የደፈረሰ ነገር ምናምን ነው የሚታየው። ከላይ አካባቢ የተወሰኑ ፋብሪካዎች ስላሉ ቤቶች ፍሳሽ አለ። ጭር ያለ ቦታ ስለሆነ ቤቶች ስለሌሉ እዚህ አካባቢ አጠቃላይ ዙሪያ እዚህ ጋር ነው የሚፈልጉትን ነገር በቃ እያመጡ የሚጥሉት የሚጠቀሙት እዚህ አካባቢ ነው። እስቲ እንግዲህ የሮጠብኝ መሮጥ ነው እንግዲህ ምንም
አማራጭ ስለሌለን ካሜራማንም እንግዲህ መሮጥ ነው ያለ አማራጭ ያለውን ነገር አብረን ቦታው እንደምታዩት ነው እንግዲህ ምንም አይነት የሰው ዘር የሚባል የለም። ውሃውንም ማሳያቸው ይሄ ከፋብሪካ ውጪ ወዴት ነው ወደ እሱ ጋር ይኖራል ብለህ ነው? ኦኬ አካባቢውን ታውቀዋለህ። ስለምታውቀው አንተም እስቲ አለ ብለህ የምታስብ እሺ እኔም ወደዚህ ጋር ልይና ስለዚህ ያው ወደዚህም ቆሻሻ የሚጣልበት ቦታ ተብሎ ስለሚታሰብ እስቲ ወደዚህም መጋዘን የሆኑ ቦታዎች ነው የታዩት። እንዴት እንደሆነ አላውቅም። እንግዲህ ይቅናችሁ። ምንድን ነው? ምን አለ? እስቲ ተመልካቾች አብራችሁ ነው የሆነ ነገር አግኝቻለሁ እያለኝ ነው ሰውየው። እስቲ እሱ የሮቤል ኮፍያ ነው። አዎ የሮቤል ነው። ናና ካሜራማን አዎ የሮቤል ኮፍያ ነው። ስለዚህ አቅጣጫ እዚህ ነው ያገኘው። አዎ ሌላ የወደቀ ነገር የለም። ስለዚህ አቅጣጫችን ወደዚህ ነው ሊሆን የሚችለው። ካሜራማን ከኋላ ሆነ ተከተለን። እንግዲህ እንዳሳብኩት ነው። የሚገርም ሮቤል እንዳሰብኩት ነው። ተመልካቾች እያያችሁ ነው ካሜራ ላይ። ካሜራማን አሳይልኝ። የሮቤል ኮፍያ ነው ይሄ። እንግዲህ እዚህ አካባቢ ነው ያለው ማለት ነው። እንሂድ እንፈልገው። አሁን እሱም ማትረፉ ነው የሚቀድመው። ወደ እሱ ጋር እንሄዳለን። የሚገርም ነው። እኔ እዚህ ድረስ የሚመጡት ሰዎች ራሱ እዚህ ውስጥ ከዚህ በፊት ሰው ተገኝቷል። ሮቤል እና የሚገርም ከዚህ በፊትም እዚህ ውስጥ ልክ እንደዚሁ ህፃን ልጅ ተጥሎ ተገኝቷል። እዚህ ጉድጓድ ውስጥ ኦኬ። ካሜራማን ማስረጃ ይሆነናል። ይሄንን ቦታ ያዘ አካባቢ ተገኝቷል። ህፃን ልጅ ተጥሎ ተገኝቷል። ኦኬ አሁን ነው እንትኑ እየመጣል። ስለዚህ ወደ አቅጣጫው እየደረስን ነው ማለት ነው። ምንም የሚታየኝ ነገር የለም። እኔ እኮ አሁን ሰዎችም እየተንቀሳቀሱ አይደለም ቦታው ላይ በጣም ወደ ላይ ያለውንም ለተመልካቾች ያሳይልኝ ምን አይነት ነገር ውስጥ እንዳለ። ሮቤል ወደዛ ውስጥ በጣም ያስፈራ ነገር ይታየኛል። እዚህ ውስጥ ሰው ይኖራል ብሎ ማሰብ ከባድ ነው። ምን እየተፈጠረ እንዳለ በጣም አድካሚ ነው። በጣም አልገባችሁም ነው ያለሁበት ነገር። ሮቤል ምንድን ነው? ሰው ነው የሚታየኝ? እግዚአብሔር ስም ሮቤል ነው። ሮቤል 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 ውሃ ምናምን ነገር አልያዝኩም። ሮቤል ሮቤል ካሜራማን ካሜራ ይዘህ ታየኛለህ። ልጁ ሊሞት እኮ ነው። ቀና አድርግና ደግሽ፣ ቀና አድርገህ ደግሽ። አይዞህ
አንተ እንትን በልልኝ ለጊዜው በዚህ ውሃ ላንቀው የሚጠጣው ውሃ ከላይ ይዘህልኝ እባክህ። እሺ እባክህ መቀመጥ አድርገው። ካሜራማን እሱን ትተኸው ለምንድን ነው ልጁን የሆነ ነገር የማናደርገው? ወይም አይሆን ከሆነ ስልክ ደውልና ሰዎች ጥራልኝ። እንዴ ሮቤል በህይወት መኖሩን ራስ እኮ እርግጠኛ አይደለንም። ሮቤል እባክህ ካሜራውን ተወና ግዘኝ። ና አንተ በቃ ና ና አገኘው። ሮቤል 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 ጋር ስትንሽ ጠጣ። አንተ አሁን እያጠፋህ እንደሆነ ግን እወቀው። ካሜራማን ነህ፣ ችግር እየፈጠርክብኝ ያለው እንትን እያለልህ ነው። ይሄ ቢቀረጽ ባይቀረጽ ምን ያደርግልኝ? ሮቤል ሮቤል መለስ እያለልህ ነው። ወደ ላይ ይዘነው እንጂ መለስ እያለልህ ነው። እንዴት ነው አሁን ሮቤል? የብርድ ስሜት እየተሰማ ነው? ችግር የለም ተደውሎላችኋል። ልብስም ምግብም ይዘውልህ እየመጡ ነው። ካሜራማን በዚህ አጋጣሚ ልነግርህ የምፈልገው ነገር ሁል ጊዜ ሰው ነው የሚቀድመው። እኔ የወጣሁት እኮ ለሰው ነው። ከሰው ደግሞ ሌላ ሮቤል ነው። ሮቤል ለእኔ ምን እንደሆነ ታውቃለህ? ስንት ውጣ ውረድ እያሳለፍን እዚህ ጋር እንዳለን አሁን እንኳን እዚህ ጫካ ውስጥ ከገባን ጀምሮ ያሳለፍኩትን ህይወት እያየ ቆመህ ትቀርጻለህ። አይሆንም። ሰው አስቀድም። ይቅር ቪዲዮ እኔ አይሰራ። ሰው ነው የሚቀድምብኝ። እኔ እባክህን በቃ የምትችለውን እንደዚህ አይነት ነገሮችን አስቀር። ሮቤል ምንድን ነው የፈጠርከው? ብቻህን ሄደህ ምን አይነት ነገር ውስጥ ገብተህ ነው? እንደማይሆን አስጠንቅቄ። እስኪ አሁን ምንድን ነው የተፈጠረብህ? ማን ነው እንደዚህ ያደረገ? እኔ ነገርኩህ እኮ እነዚህ ሰዎች እጃቸው ረጅም ነው። በቃ ማለት በጣም መጥፎ ሰው መሆኑን አባትነት ጭካኔ መሆኑን እንድረዳው እስኪመስለኝ ድረስ ነው ያደረገኝ። ለዚህም ነበር ሮቤል ተው ብቻህን አይሆንም ተው ስልህ የነበረው። እግዚአብሔር ይመስገን እኔ እንኳን በህይወት አገኘው። አሁን ልብሶች ይምጡ፣ ምግብህም ብላ፣ ሆስፒታል መሄድ ካለብን ሆስፒታል ሄደህ መጀመሪያ ጤንነትህን ማረጋገጥ እፈልጋለሁ። ተገረደኝ ታውቃለህ። ጀርቤን ራሱ ማታ ነው አምጥተህ የጣሉ? ያው እንደ ነገሩ ወንድምህ ነበረ በዛ ሰዓት? እኔ ይኸውልሽ ዴቦ በሰዓቱ ለአንተ በተደጋጋሚ ስልክ ደውዬልህ ነበረ። የእነዚህ ሰዎች ሁኔታ አስቸጋሪ ስለነበር እንዳየው ነው። ካሜራማንም ራሱን የሚያጣበት ሁኔታ ይፈጠር ነበር። ወይኔ ወይ አንተ። ይህ ሰውዬ ሽጉጥ ሲመዝ ወደ አንዳችን ቢተኮስ ነፍሳችን ነበር የሚጠፋው። ያን ነገር መሆኑ ብቻ አይደለም፣ የዛን ሰዓት እንግዲህ የእኛም ነፍስ ይጠፋል። ከዛ ባለፈ ግን ለልጁ ተደርቦ እሱም ጉልበተኝነቱን እኛ ላይ ሲያሳይ ነው የቆየው እንዳየው። ይሄ ነገር ውስጤን በጣም ረብሾታል። እናቴን መስደቡ፣ እናቴን በዛ ልክ ማውረዱ ያ ሲረብሸኝ አመሸ። እነዛ ህፃናቶች እንደዛ ታግተው የደረስንለት ልጅ የናቲ ጉዳይ እንዳለ ሆኖ ያልደረስንላቸው ከዚህ በፊት አሉ የተባሉትስ 5 ልጆች። እሺ እኔ አሁን እኮ የነሱ ነገር ሲጨንቀኝ በቃ ያመሸሁት። ከዛ በመሃል ደውዬልህ በቃ ይሄ ሰውዬ አሁን አንተ ባልከው መንገድ የሚስተካከል አልመሰለኝም ልል ነው አደዋውሌ ወደ አንተ ማለት ነው። ስደውል በተደጋጋሚ አታነሳም አንተ። ያው በምሽት ቢሆንም የደወልኩት። ከዛ በመጨረሻም ቮይስ አረኩልህ ማለት ነው ለአንተ በቴሌግራም። ለማንኛውም ይሄ እንዳይፈጠር አንተ እንዳትጎዳብኝ ያን ሁላ ስልህ የነበረው እንጂ እኔ ካንተ በጣም እኔ ደግሞ ካንተ ሞር የበለጠ እነሱን ለማጋለጥ እኮ በጣም ውስጥ ያለ ፍላጎት አለ። ግን ነግሬሃለሁ፣ እነዚህን ሰዎች ብቻ አይደለም ማስቆም ያለብን፣ ሌላም ሰዎች ከጀርባ አሉ። ሩባ ተረጋጋ። ወይ ደግሞ ነግሬሃለሁ፣ ለብቻ ከሚዲያም ፊት ሳይሆን ብቻችንን እናወራለን። ስናወራ ምን ብያለሁ? ስራውን ወይ ለኔ አሳልፈ ስጠኝ፣ እኔ ልወጣው እኮ እንዳላረግ ዴቦ ነገርኩ እኮ። ይሄ ሰውዬ አጉል ማስፈራራት ብቻ አይደለም፣ በቃ እኮ መሳሪያ መዘዘ እኮ። እኔንም እኮ ሊያጠፈኝ ይፈልግ ነበር። መሳሪያው የማውጣቱ ምክንያት እኮ አንተን ለማጥፋት አይደለም መቼስ እኔን ነው በተለይ አይደለም።
ስለዚህ የሰውዬ እኔ ሊያጠፋ የሚችል ሰው እስከሆነ ድረስ አንተን ላያጠፋ አይችልም። በቃ ይሄን ነገር ነው የተረዳሁት። አንደኛ። ሁለተኛ እነዚህ ህፃናቶች መድረስ ነበረብኝ በቶሎ። አንተ ችግር ውስጥ እንድትገባ ባለመፈለግ ራሴ ይጋፈጣሉ ብዬ ነው የገባሁበት። ይሄ ደግሞ የሁለታችን ስራ ግዴታ ነው። እስከ ህይወትም እውነት እስካልወጣች ድረስ ህይወታችንንም እስክናጣ ድረስም ቢሆን ታግለን ነፃ ሰው ነፃ ልንወጣ ወንጀለኛ ልንይዝ ነው ቃል ገብተን አይደል እዚህ ጋር ያለ ነው። ስለዚህ ያደረግከው ነገር ልክ አልነበረም። እግዚአብሔር ይመስገን ብያለሁ። ቀደምም እንኳን በህይወት ተገኘ። ውስጥ አሁን ውጪ ነው ያደርከው። ብርድ ሊመታ ይችላል። ራቁትህን ሽታም አለ ቦታው ላይ። ውሃው በጣም የሚያስጠላው ነው። ተመልካቾቼ እንግዲህ በኋላ ስንወጣ ከዚህ አካባቢ በካሜራ የውሃውን ምን አይነት መቆሸሽ አንስቼ ያሳያችኋለሁ። ልብስን ትለብስና ያለውን ነገር ደግሞ በሂደት ነው የሚሆነው። አሁንም ቸኩለን ምንም እንፈጥረው ነገር የለም። ያለውን ነገር በእርጋታ ልንገር ብዬ ነው። እሺ ንገረኝ። ከአካባቢው ምናልባት ለኤግዚቢትነት ስለሚሆን እንድትቀርጹት ነው እስካሁንም ያለ ነው። እስኪ ቀርጹት ድረስ ማለት ነው። እሺ ይኸውልህ ማታ የተፈጠረውን ነገር ልንገር። በዛው ድቅት ሌሊት ላንተ ቮይሱን አደረኩልህ። በቶሎ ወደዛ መሄድ ነበረብኝ። ራይድ ይዤ ሄድኩኝ። እነዚህን ሰዎች መጋፈጥ ስለነበረብኝ ልጆቹንም ነፃ ማውጣት አለብኝ ብዬ ስላሰብኩኝ። እውነት ነው እኮ አንተ ልክ ነበርክ። በአንተ መንገድ እንድንሄድ ፈልጌ ነበር። ግን ደግሞ በቃ በጣም ውስጤን 3-4 ነገሮች ሲረባብሹት ነው ያመሹት። ገብቷል። እነዚህን 5ቱን ህፃናቶች ማውጣት፣ እናቴን መናገሩ አይምሮኝ ሲበጠብጠው አመሸ። እሱ መሳሪያ መደቀኑን እኛ ላይ ቢችል ቢተኩስና ቢገለን በተለይ እኔ ላይ ማነጣጠሩ አለመቀረቱ ታይቶኝ በጣም ያ ነገር አሳስቦኝ የወንድሜ ዘሩባቤል እንዳየው ነው በዛ ልክ ሲገለባበጥብኝ በዛ ልክ ሲቀየርብኝ ሳይ ያ ነገር አንዘፈዘፈኝ። በጣም በቃ ከምነግር በላይ ስሜቱ በጣም ከባድ ነበር ለኔ። እናቴን ምናምን ትያለ መስደቡ አረቶኝ በቃ ማለት ዴቮ አሁን እኔን ካልሆንክ አትረዳው ሜን ስሜትና ይሄ ነገር ሁለተኛ አንተም ላይ ችግር እንዳላመጣብህ ከዚህ በኋላ ይሄን ሰውዬ መጋፈጥ ያለብኝ እኔ ነኝ ብዬ ወደ ቤቱ አመረው። በቃ ወደሱ ባመረው ሰዓት እንግዲህ ከሰዎች ጋር እንደ ውስኪውን እየተራጨ ባለስልጣን ይሁኑ ባለሀብት ይሁኑ አላቅም ከሁለት ሰዎች ጋር እየተጫወተ ቤቱ ገባኝ። ስገባ ለመጣንት ቆሻሻ አሁንም አልበቃ ብሎ ነው ልብ ውጥር ብሎ ነው አሁንም የምትመጣው። ምን ብገል ኖር ይሻል ነበረ። አሁንም ስለ ዳንክ ነው ልባልኝ ብለህ ተመልሰህ የምትመጣው። በምን ኮርተ ነው? በቃ በጣም ብዙ አይነት ዛቻን ይዛተብኝ። ከዛ በልጁም ተኝቶ ነበረ ዘሩባቤል ወደ ውስጥ ነበር እሱ ግን ከሰዎቹ ጋር እያወራ ምን እየጠጣ ምናምን ነበር ያመሸው። ከዛ በቃ እነዚህ ልጆች አሁን ያገታቿቸው ልጆች 5 ልጆች ህፃናቶች እንድትሰጠኝ ይፈልጋለሁ። የኔ ህይወት ልታጠፋው ነበር። አው ከዚህ በኋላ ከናንተ ጋር መነካካት አልፈልግም፣ ግን እነዚህን ህፃናቶች ነፃ ማውጣት ፈልጋለሁ። በቃ ይሄን ነበረ ሐሳብ የነበረው። ዋናው ዓላማው የነበረው እነዚህን ህፃናቶች ነፃ አውጥቼ ከዛ ይቀርረውን እኛ አንተ ባልከው መንገድ ሊሆን ይችላል አስቀጥለን እነሱን ለህግ ማቅረብ ነው። ገብቷል አይደለ? በዛ መንገድ ነበር እኔ በቃ ያሰብኩት። ዋናው ዓላማው በዚህ መንገድ እንዲደራደረኝ ነበር። እኔ ከሱ ንብረትም ሀብትም ፈልጌ አልኖርኩኝም ያውቃልም ወደፊትም እንደማልኖር እቺን እንዲያደርግልኝ ነበር አከይደ። ከዛ በዚህ መሃል በቃ ከኔ ፍቃድ ውጪ ለምን ትሆናለህ? ምን አገባ? አሁን ከዚህ ቤት ማትወጣ ከሆነ ምናምን ብሎ ብዙ አምባጓሮ ሊፈጥር ሲሞክር እኔ እነዚህን ህፃናቶች ነፃ ማትለቅልኝ ከሆነ ያሉበትን አድራሻ ማትነግረኝ ከሆነ አልወጣም ስለው አስቀጠቀጠኝ። እዛው ባለውበት ማለት ነው። አብረውት የነበሩትም ሰዎች ቀጠቀጡኝ። በቃ ከዛ በኋላ የሆነውን ነገር አላስታውስም። ያው በጭላንጭል ነበር የነበረውን ነገር ያየሁት። በማታ በመኪና ይዘውኝ እዚህ ይዘውኝ ሲመጡ አውቃለሁ። ይዘው መምጣት ብቻ አይደለም ዘሩባቤል አንዱ ቀጥቃጪ አንዱ ገዳይ የግድያ ሙከራ ያደረገብኝ እሱ ነበር። አሁን ዘሩባቤልን እኔ እኮ የዘሩባቤል እኮ ነገር እኮ ነው ደሞ በቃ ሲያበግነኝ ማለት ዴቮ ዘሩባቤል እኮ እንደዚህ ልጅ እኮ አይደለም ለኔ ነበረው። ግን የሚገርም ታውቃለህ ምን እንዳለኝ እንደዛ እየቀጠቀጠኝ ማለት ነው። ዘሩባቤል ቢያንስ አንተን ያሳደግከኝ አባቴን አይደለም እንደ አባቶኝ ያደግኩት አባቴ ነው ብዬ ያደግኩት ቢያንስ አንተ እንደ ወንድም እንደ አባት እያልኩ ነበር ስለምን ነው የነበረው ማለት ነው። ታውቃለህ እንደዛ ስሎ ታውቃለህ አፋፍቼ ልገልፍ ፈልጌ እንጂ እንደ አባት ልንከባከብ መስሎ ነው። እውነተኛ ወንድም የሆንኩ መስሎ ነው። እኔ አባቴ ልጅ ነኝ ለአንተ ምንም የተለየ ፍቅር ኖሮኝ የማያውቅ እያለ ነበር እየቀጠቀጠኝ። ከዛ በኋላ አላስታውስም። እናንተ ስትደርሱ ከሰዓታት በኋላ መንቃት የማውቀው እኔ እግዚአብሔር እሱ
አድኖኝ እሱ ጠብቆኝ እንጂ አዳሩን እንደዚህ እንኳን በጤናም በሰላም በህይወትም ላታገኝ ትችል ነበር። ቦታው እንዴት እንደሚያስጠላ እያየሁ ነው። ውይ በስመ አብ እየቀጠቀጠኝ ማለት ነው። ቢያንስ እሺ ግም ያለበት ቦታ ነው ያለሁት፣ ሽታ ያለበት ቦታ ነው። ከሽታው እንኳን ዞር አድርገኝ ስለው ልትሞት አይደል እንዴ ሽታ የምትለው እያለ እየሳቀብኝ እየተሳለቀብኝ ነው እየቀጠቀጠኝ ሲመተኝ ነበር። ሽታው ለራሱ ሳይነሴን ሊያመጣው ነበር በተመለ በዛ ሰዓት ቅስቃሴው ያለ ድንጋይ ላይ ያስተኛኝ፣ ይደበድበኛል። ድብደባው እዚህ እያመመኝ ነው ደረቴ አካባቢ፣ አጥንቴ ራሱ ምን ይሆን አላውቅም። ቆፈን ብርድ እየበረደኝ ጅብ ቢበላኝ ይችል ነበረ። ብዙ ነገር ነው የሆንኩትና ውይ አረ ጀርቤን ሁላ እያንቀጠቀጠኝ ነው። እኔ ኦኬ እና እኔም ልብሱን ይዘው መጥቷል። አሁን እንትን ትላለህ። ፈጣሪ ይመስገን እንኳን አለፍኳት። እቺም ሰዓት እንኳን ደረሳችሁ እናንተ እንዴ አስተጓጉ ያለው በቃ ብዙ ነገር በስሜታዊነት ምንም እኔ እኮ ምንም የሆንኩት ነገር የለም። ግን ባጣህስ ኖሮ እኔ አሁን አንተ ከሌለ ስራ እንደማልሰራ እያወቅ ስንት የምታግዘኝ ነገር እንዳለ እያወቅ ጫሽ እንኳን በህይወት አገኘው። እኔ የህፃናቶቹን ነገራችን ላይ አሁን ህፃናት ስትሉ ሰማው ልበል። አዎ ስለ ልጆቹ የምታውቀው ነገር አለ እንዴ? አሁን የመጣልኝ ነገር አንድ ነገር ምን አለ መሰለህ ገኛል ቦታ ምናልባት ከፍ ብሎ ሰውየው አንዳንድ ዕቃ የሚያስቀምጥበት ትልቅ መጋዘን አለ እዚሁ አካባቢ፣ እዚህ ከዚህኛው በላይኛው በኩል ማለት ነው። ይሄ ፍሳሹ ከሚወርድበት መጋዘን አለ። እዛ ጋር የሆነ ነገር ሊኖር እንደሚችል በጣም እርግጠኛ ነኝ። በቃ ይሄ ነገር የተደጋገመ ስለሆነ ማለት ነው። በቃ ስለዚህ ነገ የሚባል ስራ የለም። ዛሬ ነው መሄድ ያለብን። ሮቤል የሚያውቀው ነገር አለ እሱ ስለ ልጆቹ እዚህ ስቶር ውስጥ ሊኖሩ ይችላሉ ነው እያለ ያለው። አንተ ያለህበትን ቦታ እሱ ነው በነገር ላይ እሱን ታሪኩን እነግርሃለሁ። ጠቁሞኝ የመጣሁት እሱ ነው። ስለዚህ እኔ ልሂድ፣ አንተ እዚህ ልብስህን ልበስና እዚህ ጠብቀኝ። እኔ ደርሼ ልምጣ። እንደዚህ ሆነ በእንደዚህ አይነት ሁኔታ እንዴት ትሄዳለህ ሮቤል? እሄዳለሁ። የት ነው ታዲያ የምቆየው? ዴቭ አብረን ነው ያልከኝ አይደል? ከእኔ ጋር አትቆይም? የሚበላ እህል መጥቶልሃል። ተነስሽ ልብሱን ስጡትና ልብሱን ለብሶ እንግዲህ እምቢ ካለ ምንም ማድረግ አንችልም። እንሄዳለን። ቀስ በልሽ የነበረ እሾክና ጮጎጊት፣ በዛ ላይ ልጁም ይሮጣል። እንደገና ይሄም ካሜራማን አለን። አንተ እንደዛ ወድቀ እሱ ቪዲዮ ያነሳል። አረ በስመ አብ! ዛሬ ብቻ እኔ በህይወት ማግኘቴ የሌለ ሰውነቴ ደቋል። ግን ለእናቴ ወንድ ልጅ መሆኔን አሳየዋለሁ። ይሄ ቆሻሻ ማልችል መስየው ነው አይደለ? ለፍስፍስ መስየው ነው። ልክ ነው ማስገባው። እግዚአብሔርን ነው የምነግርህ ዴቭ፣ የእናቴ ልጅ መሆኔን አሳየዋለሁ። ያው ቃሌ ነው። አዎ አሳስረውኝ ነበረ፣ ሊገሉኝ ነበር የሞከሩት አይደለ? ግን ፈጣሪ ደግሞ አለ ለኛ። እርግጠኛ ነህ ግን ደህና ነህ? ደህና ነኝ ሮቤል። ሄደህ ብታርፍ በጣም ነው ደስ የሚለው። ዴቪ በቃ መሄድ አለብኝ፣ ግዴታ ነው። አብሬክ መሆን አለብኝ እስከ መጨረሻው ድረስ። ይሄን ነገር ማድረግ መቻል አለብኝ። ብቻ ደግሞ እንድታደርገውም አልፈልግም። አለሁ ካንቴ ባስኮ እኔ ወንድ ነኝ፣ ካንቴ ባስኮ ጀግና ነኝ የሚለውን እኔ ማሳየት እፈልጋለሁ። የእናቴ ልጅ ነኝ፣ የእናቴ ልጅ። እሺ በነገራችን ላይ ሮቤል እናትህ የት እንዳለች አውቃል እንዴ? እኔ አላውቅም የት እንዳለች። ስለሷ ምንም ያወቅኸው ነገር የለም? እናቴ ምንም ያወቅሁት ነገር የለም። አሁን ባለው ነው ምን አስ እንጃ። በቃ እሺ ለማንኛውም ወይ የልጆቹን ነገር ቅድሚያ እንስጥ። ኦኬ እንሂድና የት አለ ልጁ? እንግዲህ እንትን እንዳትል፣ ልጁ መሮጥ ይወዳል ብያለሁ። ልጁ በጣም ነው የሚራመደው። እሺ ምንድን ነው ተባብሮ መስሎኝ? ተባብሮ ነው? አዎ ስለሱ ቀስ ብለን እናወራለን። አሁን ልጆቹ ወዳሉበት እንሂድና የት ነው ያለኛል? ኦኬ እሺ። አይ እዚህ ጋር ልጅ ተጥሎ ተገኝቷል ከዚህ በፊት ሬሳ እና ነገር ነው። ምን እዚህ አካባቢ ነው ሰው የሚኖር? በአባትህ በደል የደረሰበት ሰው ነው። በነገር እዚህ ጉድጓድ ውስጥ ሕፃን ልጅ ተገድሎ ተገኝቷል። እሺ እኛ እንመጣለን። እሱ ትንሽ እግሩን እያመመው ስለሆነ ነው። አንተ ቅደመንና ቦታውን አሳየት።